ብያለሁ። ባይዘው ዘራ ያዕቆብ ማሉ አባት ሀገር ጽምዶ ዳሪክ ከኦሪት ታች ያላችሁት ሁላችሁም ሰላም ብያለሁ። አይ ቲንክ አሁን ይሄ ሰሞኑን ከቅርብ ጊዜ ወዲህ አብይ ይሄ የጦር ኃይል ወይም ከወታደራዊ ኃይልነት ወደ ፖለቲካ ኃይልነት ራሱን የመቀየር ላይ በፖለቲካ ሪጁቬኔሽን የሚባለው ፖለቲካል ሪጁቬኔሽን እንደ አዲስ ያጣውን የፖለቲካ ካፒታል እንደ አዲስ ግራብ ማድረግ እንቅስቃሴ ነው የሚያደርገው እንቅስቃሴ ቤዝ ያደረገው በምን ላይ ነው? ሀገሪቱ ውስጥ ባሉ የፖለቲካ ጥፋቶች ላይ ቤዝ ያደረገ ካልኩሌሽን። ለምሳሌ ወልቃይት ጉዳይ ተለያየ ቦታ ላይ ያሉ ሪል ሆኑ ኦልሬዲ ስትነካቸው የሚያሙ ቦታዎችን በሙሉ የፖለቲካ ካርድ አድርጎ ይጠቀማል። አሁን ምንድነው ቶታሊ አሁን ኢትዮጵያ ውስጥ ያለው ትግል ስፔሻሊ በፋኖ የሚደረገው ትግል በጣም የሆነ ደስ የሚል ነገር ለውጥ ሊያመጣ የሚችል ነገር ውስጥ እየሄደ ነበር። ልክ ብቻው ራሱን ችሎ was very ኢንዲፔንደንት ነበረ። አይሰማም አኪላ አይሰማ አሁን መጣል ጎይድ ኦኬ ሶ ለምሳሌ ፖለቲካ ውስጥ ኤ ሲደመር ቢ ሲደመር ሲ ሲደመር ዲ ኢኳልስ ኢ ሊሆን ይችላል። ኤም ቫሪያብል ነው፣ ቢም ቫሪያብል ነው፣ ሲም ቫሪያብል ነው። ቫሪያብል ማለት ዋጋውን አንተ ነው የምትከተው። ለምሳሌ ሬስቶራንት ሄዳችሁ ምግብ መብላት ፈልጋችሁ ሜኑ ላይ ለምሳሌ ፒዛ 10 ብር ነው ሊሆን ይችላል። ሶ እዛ ቤት ስትሄዱ ፒዛ መብላት ከፈለጋችሁ 10 ብር ነው። የቤቱ ባለቤት ግን በነጋታው መጥቶ የፒዛ ዋጋን 15 ብር አድርጌዋለሁ ካለ ያቺ የብር ዋጋ የምትለው ቫሪያብል ናት። ባይዘው በደም ስሙ ስፔሻሊ አማራ ልጆች because ፖለቲክስ ከብልጽግና ከህወሓትም በላይ ማወቅ ወይም ከሻዕቢያም በላይ ማወቅ አለባችሁ። ኦኬ የምስራቅ አፍሪካ ፖለቲካ እጅግ ውስብስብ ነው። ለነጮች ራሱ የሚደንቅ ነው። እንደዚህ አይነት አፍሪካ ውስጥ ፖለቲካ አለ። ስለዚህ ዲቴል ገብቼ የምግብ ስለ ፐርሰናል ህይወት ምናምን እያደረኩኝ ለማስረዳት ሞክረው በደንብ እንድትረዱት ነው። ልቡን ከያዛችሁት የፈለገ ቢሆን አትሸወዱ። ማይሆን ሞት ህዝባችን እንዳይሞት። ሶ ቫሪያብል ወይም ተቀያሪ ቫልዩ ያለው ማለት ዋጋው መቀየር የሚችል ለምሳሌ ምግብ ቤት ሄዳችሁ ሰኞ 10 ብር የበላችሁት ፒዛ ማክሰኞ 15 ብር ሊሆን ይችላል። ስለዚህ ይቺ ዋጋዋ ተቀያሪ ናት ማለት ነው። ዋጋዋን ማን ይቀያይራታል? ባለቤቱ። ኦኬ ሶ በፖለቲካ ውስጥ የአማራን ፖለቲካ ዋጋ እኛ አማሮች መቀየር እንችላለን። የትግሬን ፖለቲካ ዋጋ ትግሮች መቀየር ይችላል። ለምሳሌ የትግሮች ፖለቲካ ትግራይ የሚመጣ የትግሮች ስለው ከህዝቡ የፈጠሩት ኢሊት ለማለት ነው። ወደ ህዝቡ እንዳይሄድ ማለት ነው። በህዝብ አትረዱ። ሶ ከትግራይ የሚመጣው ፖለቲካ ለምሳሌ በፊት አማራ ጠል ነበር እስከለፉት አመታት ድረስ። አሁን ላይ ደግሞ አማራ ጠልነቱን ፊት ለፊት የሚያሳይ ነበር። ስለዚህ አሁን የትግራይ ፖለቲካ ምን ይመስላል ሲባል በአጭር ቋንቋ የምትገልጸው የትግራይ ፖለቲካ አማራ ጠል ነው ማለት ነው። አሁን ቀየሩትና ቫሪያብሉን መቀየር ስለሚችሉ ምን አሉ? የትግራይ ፖለቲካ አማራ ጠል ነው፣ ግን በአሁኑ አማራ እወዳለሁ ነው የሚሉ። ሳንጃው ፊት ለፊት ይዞት አይመጣም፣ ከኋላ ኪሱ አድርጎ ነው የሚመጣው። ስለዚህ ቫሪያብሉ ተቀየረ ማለት ነው። ቫሪያብሉ ሲቀየሩ ፖለቲካዎች በውጤት ይቀየራሉ። ለምሳሌ በኦሮማራ ጊዜ የትግራይ ፖለቲካ ለኦሮሞም ለአማራም ጠላት ነው። ስለዚህ ኦሮሞና አማራ አንድ ሼክ አረገና የትግራይን ፖለቲካ መጣው። ስለዚህ አሁን በኢኩዌሽን ኤ አማራ ቢሆን ቢ ኦሮሞ ቢሆን ሲ ትግሬ ቢሆን ኤ ሲደመር ቢ ሲቀነስ ሲ ውጤት አመጣ። ሲ ትግሬ ነው፣ ኤ እና ቢ አማራ ነው። ኦሮማራ ትግሬን ቀነሰና ከጨዋታ ወጣው ማለት ነው። አሁን የትግራይ ፖለቲካ አሁን ራሱን ወደ ምን ቀይሮ መጣ? አሁን ፖለቲካው ልክ ከጦርነቱ በኋላ ምን ተከሰተ? የአማራ ፖለቲካ ኤ ብንለው የኦሮሞ ፖለቲካ ቢ ብንለው የአማራና የኦሮሞ ፖለቲካ በፊት ተደምሮ ነበር አይደል? ወደ ምን ተቀየረ? ተቃነሰ። አማራ ሲቀነስ ኦሮሞ። ኦኬ ከዛ በኋላ ምንድን ነበር? በፊት ሲቀነስ ትግሬ ነበር አይደል? አሁን ትግሬዎቹ ኦኬ አማራና ኦሮሞ ከተጣላ እኛ ደግሞ ከአማራ ጋር ብንታረቅ አማራ ሲደመር ትግሬ ሲቀነስ ኦሮሞ በውጤት ደረጃ አማ ትግሬ የሚል
እንቅስቃሴ አትራፊ ሊያደርገን ይችላል ብሎ ወደ ጌም ገቡ። ቢኮዝ በጦርነቱ ወቅት የኤርትራ ኃይል፣ የአማራ ኃይል፣ ሌላው የአብይ ኃይል በጋራ ሆኖ ወቅቷቸዋል። ስለዚህ እነዚህን ሶስት የፓወር አክሲስ መበተን አለባቸው። ቢኮዝ ከበባ ውስጥ ገብተዋል። በላይ አማራ ከቧቸዋል፣ በታች በኤርትራ ከቧቸዋል፣ አብይ ይመታቸዋል። ስለዚህ እነዚህን ሶስት ኃይሎች ከበተኑ የሚፈልጉትን ነገር ማሳካት ይችላል። ስለዚህ ለመበተን ጌቲንግ ሰስፔንድድ ምናምን አለ። አሁን ምንድነው በደንብ ስሙ የአማራ ልጆች ላይ በደንብ ፖለቲካ ውስጡ ልቡን ማወቅ ከፈለጋችሁ ማለት ነው። አሁን የትግራይ ፖለቲካ ምን ካልኩሌት አድርጎ መጣ? ኦኬ ከበባ ውስጥ ገብቻለሁ፣ ከበባ ውስጥ እንዴት ልውጣ ብሎ ካልኩሌት አደረገና ከኤርትራ ጋር ለመስራት ሼም አለው። ኦኬ አሁን ከኤርትራ ከአማራና ከአብይ የቱ ነው ፓወርፉል አለ ሲል አብይ ነው ፓወርፉል ሲል አብይን ለመምታት የግዴታ አብይን ከአማራና ከኤርትራ ጋር ማጣላት አለብኝ ብሎ ገባ ማለት ነው ወደ ፖለቲካ። ኦኬ ወደዚሁ ሲገባ ከኤርትራ ጋር ልስራ ወይስ ከአማራ ጋር ልስራ? አሁን ኤርትራ በጊዜው ፋኖ እንደተመሰረተ አካባቢ የፋኖ አማራ ፖለቲካ ከኤርትራ ጋር ጥሩ ግንኙነት ነበረው። ስለዚህ አሁን ኤርትራ አማራጭ አላት። ወይ ከትግሬ ጋር መስራት ትችላለች፣ ወይ ከአማራ ጋር መስራት ትችላለች። በኤርትራ ፖለቲካ ደግሞ የአማራ ፖለቲካ አዋጭ ነው። ቢኮዝ የአማራ ፖለቲካ አቅም አለው በየከተማው። ስለዚህ ከአማራ ጋር መስራት ማለት ኢትዮጵያ መቆጣጠር ማለት ነው። ኤርትራውያኖች ከአማራ ጋር መስራት ይፈልጋሉ። ምርጫውን ትግሬና አማራ ያኔ ተጣልቶ ነበር። ስለዚህ አማራና ትግሬ ከተጣላ ኤርትራውያኖች መምረጥ አለባቸው። ወይ ከአማራ ጋር መስራት አለባቸው፣ ወይ ከትግሬ ጋር መስራት አለባቸው። ኦኬ ስለዚህ የትግራይ ፖለቲካ ከኤርትራ ጋር ለመስራት ሲሄድ ኤርትራውያኖች ካልኩሌሽን ይገባሉ። ኦኬ ከትግሬ ጋር ብንሰራ ነው ከአማራ ጋር ብንሰራ ይተዋወጣናል። በትግሬ ኢትዮጵያ ምን ያክል ኢንፍሉዌንስ እናደርጋለን፣ በአማራ ምን ያክል ኢንፍሉዌንስ እና ዊች ውስጥ ትግሬ ብለው ለኦልሞስት ለአንድ ዓመት ከምናምን ከአማራ ጋር መስራት ጀመሩ፣ ትግሬን ኢግኖር አድርገው። ስለዚህ የትግራይ ፖለቲካ በጣም ቁጭ ብሎ አሰበና ምን አለ፣ እኛ አማራን ሄደን ከተቆጣጠር ነው ኤርትራውያኖች ተገደው ከኛ ጋር ይሰራሉ። ቢኮዝ ምንም አማራጭ የላቸው። ስለዚህ አሁን የትግራይ ፖለቲካ ወደ ምን እንቅስቃሴ ውስጥ ገባ ማለት ነው? የአማራን ፖለቲካ ወደ መቆጣጠር። አሁን ያን እኛን ዘመንን የምንቃወምበት ዘመን ማለት ያ ነው። ስለዚህ የትግራይ ፖለቲካ የአማራን የፋኖ ትግል ቴብል ላይ ያስቀመጠና እነማን አብረው ሊሰሩ ይችላሉ፣ እነማን ከኔ ጠላት ናቸው ብሎ ካልኩሌሽን ሰራ። በሰፈር ምሳሌ ከጎንደር የትኛው አካባቢ ከኔ ጋር ይሰራል? ምሳሌ በጎንደር ለወልቃይት ቅርብ የሆነ አካባቢ ጦርነት ይመጣብኛል ብሎ ስለሚፈራ ቴክኒካሊ አብሮ አይሰራም። ቢኮዝ የሚያጋጫቸው ነገር ቅርብ ነው። ጥይቷ ብትተኮስ ቶሎ ይደማሉ ማለት ነው። ስለዚህ ሞር ደቡብ ጎንደር አካባቢ ካለ ኃይል ጋር ወይም በምዕራብ ጎንደር ባለ እዚህ እነ ሳሙኤል ባለድል ባሉ አካባቢ ብሰራ ያዋጣኛል ብሎ ከጎንደር ወሰነ። ከጎጃም ሲያይ አንድ አመራር ነው ከዘመነ ጋር መስራት፣ ከዚህ በፊትም ግንኙነት አላቸው፣ ከሱ ጋር ብሰራል። ከወሎ ጋር መጣ። ቀድሞ አክሰስ ማድረገው የራያ ጥያቄ አለኝ፣ የራያን ጥያቄ ማሳካት የምችለው ከነ ምሬ ጋር መደራደር ስችል ነው። ምሬ ገንዘብ ይወዳል። ፊኒሽ ከዚህ ውስጥ ከጎንደርም ከወሎም ከምን የሚያስቸግሩ ፋኖች እነማን ናቸው ካልኩሌት አደረገ። እኛ እየጮን ተዉ ተገደሉብን እነገሌ የተሳደዱ ምናምን ስንል ከኋላ ወያኔ ናት ፋኖን እያዘዘች የምታስመታታቸው እርስ በርስ ስንል የሚሰማን የለም። ሆነ አማራ የወልዲያ ልጆች ጭምጭም አድርገው ጨረሷቸው። ከጎንደር በኩል እነ ደቡብ ጎንደር ላይ ያሉ ጀግና ኖቫንተ ምናምን አይኑ መቱት። አሁን ደቡብ ጎንደር ላይ ለነሱ የሚላላክ ኃይሎች አሉ መጠነኛ እነ ሀቅ አለው ምናምን የሚባሉ ልጆች ማለት ነው። ስለዚህ መታ አደረጉ ማለት ነው። አሁን ምንድነው በዚህ ካልኩሌሽን ውስጥ ሲሆኑ የኦልሬዲ የፋኖን ትግል መቆጣጠር ቻሉ ማለት ነው። ኤርትራ አሁን እጇ ተጠመዘዘና ከቲፒኤልኤፍ ጋር መስራት ጀመረች ማለት ነው። ተገዳ ኦኬ። አሁን ያለው ጨዋታ ይሄ ነው። አሁን የትግራይ ፖለቲካ ካልኩሌሽኑ መስራት በጣም ሰክሰስፉል መሆን ጀመረ። ለፋኖች ለዚህ ለአፋብን ሰዎች ገንዘብ ሲሰጥ ምን ሲሰጥ ቢራቸውን እየጠጡ ምን እያሉ የትግራይ ህዝብ አሪፍ ነው ምናምን እያሉ ወደ ምን ገቡ? ወደ ሰሜናዊ ምናምን እያሉ ካልኩሌሽን መስራት ጀመሩ ማለት ነው። አሁን የአብይ ፖለቲካ እየተሸነፈ መጣ ፖለቲካሊ ማለት ነው። ቢኮዝ ያ ይታረቃል ማይባለው ፖለቲካ ባይዘው የትግራይና የአማራ ፖለቲካ የሚታረቅ አይደለም።
ቢኮዝ ኢንተረስት ቤዝድ። የትግራይ ፖለቲካ ማለት አሁን አንድ ማህበረሰብ 3 ነገር ይዛል፣ ካልቸር፣ ኢኮኖሚ ኤንድ ፖለቲክስ። ፖለቲካችን አይታረቅም፣ ኢኮኖሚያችን አይታረቅም። ኢኮኖሚያችን የማይታረቅበት ምክንያት ሲምፕሊ ትግራይ ከኛ ይፈልጋል እንጂ እኛ ከትግራይ የሚፈልገው ነገር ትንሽ ነው። ስለዚህ ሰጪና ተቀባይ ልንሆን አንችልም። ዲማንድ ኤንድ ሰፕላዩ ባላንስድ አይደለም። ስለዚህ ኢኮኖሚያችን የለም፣ ወደ ትግራይ የሚያስኬደን ነገር የለም። ወደ እንትን ስንሄድ ወደ ኦሮሚያ እመጣለሁ። ኦኬ። ስለዚህ ኢኮኖሚካሊ ብዙ አዋጭ አይደለም። ሰው አማራው ይህን ያክል ፍላጎት የለውም ከትግራይ ጋር ኢኮኖሚካሊ ኢንቴግሬት ማድረግ። ሁለተኛው ወደ ካልቸር ስንመጣ ኮምፒቲንግ ካልቸር ነው። እኛም ጥበብ እንለብሳለን፣ እነሱም ጥበብ ይለብሳሉ። ኦኬ። እኛም ብቻ የኛ በብዙ ነገር በቁጥርም በኳሊቲም በምን ይበልጣል ከትግራይ። የግዴታ የትግራይ ጥበብ እንዲታይ የአማራ ጥበብ መጥፋት አለበት። ጥበብ ቀሚስ የትግራይ ዶሮ ወጥ እንዲበላ የአማራ ዶሮ ወጥ መጣል አለበት። ያ ልክ አሁን ለምሳሌ ራያ ላይ የተደረገው ራያ ላይ እንደሆነ። ስለዚህ የግዴታ ኮምፒቲንግ ነው፣ ኮምፒቲንግ ካልቸር ነው። ለምሳሌ ቁርስህን ጨጨብሳ በልተህ ከኦሮሞ ጋር ምሳህን ዶሮ ወጥ ትበላለህ፣ አይጋጭም። ኦሮሞም የአማራን ወጥ ለመብላት ጓጉቶ ነው። አማራ ያው ኦሮሞች የሚጣፍጥ ብዙ ምግብ አላቸው ብያለሁ። ምንም እኔ ፐርሰናሊ ግን እንደው ጨጨብሳ ለቁርስ ትበለዋለህ። ኮምፒቲንግ አይደለም ካልቸሩ። እንደው ምንድነው ኢንቴግሬት ማድረግ ይችላል። ለምሳሌ ኦሮሞች የኢሬቻ ቀን የአማራ ጥበብን ጥለቱን ቀይረው ለብሶት ይሄዳሉ። ኮምፒት አያደርግም። ኦኬ። ምንድነው እንደው የሚያደርገው ኮምፕሊመንት ይደራረጋል። ሶ በካልቸር ኮምፒትን የሚያደርግ ካልቸር ኮምፒቲንግ ካልቸር አብሮ ስታንድ ሊያደርግ አይችልም። አንዱ መዋጥ አለበት። ኦኬ። ስለዚህ በሃይፋር ያየ ነው የአማራ ካልቸር በጣም ፓወርፉል ሆኖ የትግራይን ካልቸር እየዋጠ ነበር ማለት። አማራ ብርበል ለምሳሌ ዝም ብላችሁ እዚህ ቲክቶክ ላይ እንኳን ኖቲስ ካረጋችሁ አማራ በተጨቆነ ሰዓት የእኛ ሴቶች ልብሳቸውን አያስተዋውቁም፣ ባህላቸውን አያስተዋውቁም። ደሞመንት አማራ ከትግራይ የካልቸር ጭቆና ነፃ ሲወጣ ሙዚቀኛው ፈላ። ስንት የባህል ዘፈን መጣ። በፊት እኮ የባህል ዘፈን የምንሰማው እኮ የትግረኛ ነው። የትግረኛ ዘፈን እኮ ነው ከተማውን የሞላው የነበረው አይደል? ልክ ከቲፒኤልኤፍ ከትግራይ ካልቸራል ኢንፍሉዌንስ ነፃ ስንወጣ በቃ ዘፈን በዘፈን ሆነ። ያ አይተነው ማናውቀው የአማራ አርቲስት ፈላ። የአማራ ሴቶች በቃ በዙ ቀሚሳችን ምናምን የሚያማምር ቀሚስ በጣም ዘናናጭ ሴቶች ምናምን መምጣት ጀመሩ። እንደዚህም አይነት ህዝብ አለ እንደ እስክንል ድረስ ማለት ነው። ስለዚህ ኮምፒት የሚያደርግ ካልቸር እስካለ ድረስ የእኛ ካልቸር እንዲያድግ የእነሱ ካልቸር ምንድን ነው ፕሬሸር መደረግ አለበት። ያው እንደ አማራኛ የምናስበው ያው አፍተሮል ፍሪ ማርኬት መሆን አለበት። ማርኬቱ እንዲወስን እንፈልጋለን። የእኛ ሴቶች ቀሚሳቸውን ጥበብ እውቀታቸውን ተጠቅመው ምናምን ሰርተው ያውጡ፣ ትግሮችም ያውጡ። የተሻለው ካልቸር ቢት ያደርግ ነው። በፊት ግን የነበረው የእኛን ካልቸር ማዳከም ነበር። የሚገርማችሁ ሲምፕሊፋይ እንድትረዱት ነው። በዚህ በቀሚስ ቀለል ማስረዳችሁ ሴቶች ትረዱኛላችሁ። አሁን በፊት ቀሚስ ሲባል ሳባ የሚባል ዲዛይን አለ እነ ፍሬያት የማነ የሚሰሩት ኦኬ። ሶ ያ የአማራ ቀሚስ ነው። ኖርማሊ ኢንቱ ዲዛይኑ ምኑ እቴጌ ምንትዋብ የራሷ እንትን ነበራት፣ ኢንስቲትዩሽን ነበራት የዲዛይነሮች ማለት ነው። ያንን የትግራይ ነው ብለው ሪብራንድ ተደርጎ መጨረሻ አማራው ይህንን ካሸነፈ በኋላ ትግሬዎች ወደ ምን ተመለሱ? ወደ እስቲ ጻፉልኝ ከታች ሴቶቻችን አይ ቲንክ ታውቁታላችሁ። የሆነ ፖሊስተር ከለር ያለው ነጥብ ቀለም ብዙ ያለው እንዴ ቶሎ በሉ እንጂ ያዕቆብ ዲቴልስ ገብተን ስናቅ እንዴት ነው አታውቁም እንዴ? ሽፎን ቴንክ ዩ ሽፎን የሆነ የቻይና ጨርቅ አምጥተው ነጥብ ዳይመንድ የሆነ ወደዛ ተመለሰ፣ ወደ ቤታቸው ተመለሰ። አሁን ካልቸሩ ለ27 ዓመት ግን አማራው ሽፎን አይደለም፣ አማራው ቁምጣ እየለበሰ ነበር። አማራው የተቀደደ ልብስ እየለበሰ ነበር። 2 years 3 years ነፃ ስንወጣ በቃ አልተቻልንም። ዘነጡ ጎጃሙ ዘነጡ ደረጃ ደረስም ማለት ነው። ሶ ካልቸራሊ ራሱ ኮምፒቲንግ ካልቸርስ ነን። ሶ ኢንቴግሬሽናችን ኢዝ ሃርድ። ኦኬ ወደ መጨረሻ ወደምንመጣ ወደ ኢኮኖሚ ቅድም አንስቼዋለሁ። ሶስተኛው ፖለቲካ ነው። የትግራይ ፖለቲካ
በአማራ ርስት ላይ ነው እንጀራ በልቸራለሁ ብሎ የሚያስበው። ራያ ቲማቲምና ሽንኩርት አስተክዬ በኪሎ 5 ብር ገዝቼ በላለሁ ብሎ ነው ፕላን አድርጎ የሚንቀሳቀሰው። ወልቃይት መጥቼ እንትን ሰሊጥ ኤክስፖርት አድርጌ መድኃኒት ከውጭ ሀገር ኢምፖርት የሚደረግ በዶላር አመጣለሁ ብሎ የፋብሪካ እቃዎች ይላል ብሎ አስቦ ነው የሚመጣው። ስለዚህ በዚህ ውስጥ የአማራ ህዝብ የ4 ብር መድኃኒት ኢምፖርት ማያደርግበት ገንዘብ አቶ ለ27 ዓመት የወባ መድኃኒት አቶ ፋሲደር ምናምን የሚባሉ መድኃኒቶች አሉ 4 ብር 3 ብር ናቸው። አፎርድ ማድረግ አቅቶት የአማራ ህዝብ ሲሞት ነበር። ቢኮዝ ኪኖ አሁን እዚህ ሞት ወልቃይት ምናምን ይላል። ወልቃይት $800 ሚሊዮን ይሄ ሳይሰራበት ሲሰራበት እስከ $2 ቢሊዮን ሬዝ ማድረግ ይችላል። 2 ቢሊዮን ሃርድ ከረንሲ ነው ማወራችሁ። ያ ማለት መድኃኒት ነው። ታሊጡ ብቻ አይደለም፣ ጥጥም ደግሞ አለ፣ ብዙ ነገር አለ። በቃ ምድሩ ራሱ አላህ የባረከው ነው። እነዚህን ገንዘብ መቶ ወልቃይት ቁራጭ መሬት ነው ነው የአማራ ክልል እንዳለ ሄዶ ወልቃይት ብቻ ብትይዝ ያዋጣል። ኢኮኖሚ ዋይዝ ካሰብከው ማለት ነው። የአማራ ክልልን በጀት የ2 ዓመት በጀት ወልቃይት ይሸፍናል። ኢዝ ሪች ፕሌስ ኤክስፖርት የሚደረግበት ቦታ ነው። ሌላ ቦታ ኤክስፖርት ይሄ እኮ በአፍሪካ ትልቁ ሰስሚ የቅባት እህል በአፍሪካ ትልቁ የሚሄደው ከዛ ነው። ኢማጂን ወረድ ብለን እና አለፋን ምናምን ደግሞ ብናለማቸው ኢስ ፓወርፉል እስከ ደንቢያ ድረስ ማልማት ትችል ኢንተግሬት አድርገ ማለት ነው። ብር ነው ላይክ ያ መሬት ማለት ሳንቲም ነው። ያ ሳንቲም ማለት ያን አርሶ አደራችን መድኃኒት የሚውጠው መድኃኒት በዛ ብር ነው ተገዝቶ የሚመጣው። ስለዚህ የአማራ አርሶ አደር ድሮ መድኃኒት አጥቶ ይሞታል። አዎ እንዴት አይሞትም? መድኃኒት መግዣው ተይዟል። ኦኬ ስለዚህ ፖለቲካሊ የምንታረቅ አይደለም። ቢኮዝ የትግራይ ህዝብ አንድ ቅድም ያልካት ነገር ላይ ሶሪ ቅርታ አሸንዳና ሸድ አሸንዳውን በፊት የትግራይ ሴቶች ጸጉራቸውን ነስንሰው ወርቅ ላያቸው ላይ አድርገው ምናምን አማራ ሻደይ ሶለል የሚባል ባህሉን የአማራ ሴቶች በባዶ እግራቸው እየሄዱ ነበር የሚያከብሩት። ደሞመንት የትግራይ ፖለቲካ አሸናፊነቱን ሲያጣ አማራው ነፃ ሲወጣ ተቀያየረ። የትግራይ ሴቶች ከበሮ ይዘው መዞር ጀመሩ። አዲስ አበባ ልመና ከንትን አልፎ ከባህላዊ ነገሩ አልፎ ወደ ልመና ተቀየረ። የአማራ አሸንዳይ ሶለል ምናምን ባህል አከባበር ካያችሁ በጣም ኢስ ቢዩቲፉል። ከጦርነቱ በፊት ይሄን ነገር እናይ ነበር ወይ? የለም ከጦርነቱ በፊት እኮ በዓል ከቤተ ክርስቲያን አክብረ ስትመጣ በጥይት ትመታለ። ያማረበት አማራ ሳይሆን ይኸውላችሁ ልንገራችሁ፣ አዲስ አበባ ውስጥ ሀብታም አማራ ዝንጥ ብሎ ካዩ ማን ነው ብሎ ያጣሩታል። ምን አባቱ ነው ይሄ ደግሞ ውስኪ ጠጣ፣ ብሉ ሌብል ውድ ውስኪ ነው። እና አንድ አማራ ብሉ ሌብል አዞ ከጠጣ መጠጥ ቤት ውስጥ ማን ነው ተብሎ በሳምንቱ ምናምን ከባንክ ደብዳቤ ይላክለታል። በገሌ ቀን የተበደርከው ብር በቶሎ እንድትመልስ ተብለሃል፣ ማትመልስ ከሆነ ቤት አራጅ ይወጣሉ ያስያዝኩ ይባላል። አታይም ኖር ቆይተ ነው እንዴት እንዳሯሯጣችሁ አይታችኋል። ኦኬ ልክ አሁንም በብልጽግናም ተመሳሳይ ነው ካልቸሩ። ስለዚህ አሁን የትግራይ ፖለቲካ አታሎ ገባ። አሁን አብይ ሾክ አደረገ። ኦኬ ትግራይ ማራ የምትጫወቱ ከሆነ እኔም ኦሮማራ እጫወታለሁ። እንዲሁም የኔ ፕራክቲካል ነው ብሎ ነው የመጣው። የኔ ሪያሊስቲክ ነው። ምክንያቱም ዘመናዊ ኢትዮጵያ በመፈጠር ውስጥ ኦሮሞና አማራ ሃንዲን ሃንድ ሰርቷል። ጎበና እንደዚህ አድርጓል። እንደውም ምን አለው ከፈለው። የሚያኮራው የኦሮሞ ታሪክ ሸዋ ላይ ነው ያለው ብሎ ነው የሚያምነው ሰውየው። እና ደቡቡን በማስከበር ላይ ብዙ ሰርተዋል ምናም ብሎ ይህንን አነሳ። ቢኮዝ በትግራይ በኩል የተነሳው እስክበላችሁ ድረስ የጋራ ክርስቲያኖችን በጋራ እንዲነን ኦኬ የሚል ጨዋታ ነው። የጽምዶ ፖለቲካን መምታት ጀመረ ሰውየው ማለት ነው። የመጀመሪያ የመጣው ምን አለ? ኦኬ ኦሮሞና አማራ ስንጭቃ በትርክት የምን ጸብ ነው አይደል? መጀመሪያ የምታስታውሱ ከሆነ ምን አደረገ? ኦሮሞና አማራን የሚያጣሉ ሰዎች እነማን ናቸው ብሎ ከሶሻል ሚዲያ ላይ ለቀማቸው። እነ ዳልቻን ምናምን አሰራቸው። ይሄ እንትን ባለ ጊዜ ነን ምናምን የሚሉትን ጣ አርጎ ወጣቸው። ደሞመንት የጽምዶ ፖለቲካ ስራ ሲጀምር ኖቲስ አድርጋችሁ ከሆነ ከሶሻል ሚዲያ ኦሮሞ የጠገበው ኦሮሞ ተለቅሞ አለቀ። አሁን እስቲ አንድ ከታች ጻፉልኝ።
አንድ አማራ የሚሳደብ የኦሮሞ አክቲቪስት ታውቃላችሁ? አሁን ከረንት ላይ መታቆታል? እስቲ ንገሩ። አንድ ሰው ብትሰድቧቸው ነው አይሰድቧችሁ። የማይሰድቧችሁ ወደው አይምሰላችሁ። አብዛኛው ታስሯል። ልቅም አድርጎ አስሮታል። እንትና ሁሉ አስሮታል። ለምሳሌ አሁን በፊንቴክ በሚባለው መኪና ማነው ስሙ መንሱር የሚባለው ልጅ ምንም እኩል ነው ከአርቲስቶቹ ጋር ያደረገው። እሱ ታስሯል፣ ሌሎቹ በሙሉ ተፈተዋል። ያ ሁላ ሰው የታሰረው መንሱርን ለማስገባት ነው። የኦሮሞን አክቲቪስት ልቅም አድርጎ አባረሩ። ኦኬ አሁን የሚሳደብ የለም። ብትሰድቧቸው ራሱ አይሰድቧችሁ። ኦኬ ሞልጮ አባሯቸው። ስለዚህ ምን አደረገ? ኢንቫይሮንመንቱን ክሊር አደረገው በመጠኑ። የኦሮሞና የአማራ ህዝብ የሆነ መስከን የሚችልበት ይሄ በኢንስቲጌት የሚደረግበት የአንዱ ሬጅ ቤት የሚደረግበት ነገር መረጋጋት ጀመረ። ከዛ ምን አለገ? ይሄ አሁን በኖርማል ሌማኑ ላይ ነው። ከዛ ምን አደረገ? ሀገራዊ ምክክር። አሁን ብዙ ሀገራዊ ምክክር ሲባል የአፋሮች የትግሬ ምናምን ምክክር ነው የሚመስለው። ኖ ኦሮሞና አማራ ሊያናግር ነው ያመጣው። ኦሮሞና አማራ እስቲ ውስጣቸው ልባቸው ውስጥ ያለው ፖለቲካ ጥያቄ ኤክስፕረስ ያደርጉት። ከዛን ከልብ ከወጣ በኋላ ኦኬ there is a way አለ ለካስ ወደሚል ትገባለህ ማለት ነው። ከዚህ በኋላ እስረኛ ይፈታል ብዬ አስባለሁ ቀጣዩ ሙቭ። ስለዚህ ምን እያደረገ ነው? አማራው ቆስያለው ያለውን አማራ ለማከም እየሞከረ ነው። ከዛ ውጪ ፋኖ ላይ የሚያደርገውን ጥቃት ቀነሰ። ኢንጌጅመንቱን የጦርነት ኢንጌጅመንቱን ቀነሰና አንዳንድ ቦታ ይሄ ጠንከር ያለ ቦታ ብቻ መምታት የሰለክቲቭ የሆነ ምት። ኦኬ ከዛ ደግሞ በጽምዶ ውስጥ ያለው የአፋብን ኃይል የሚሰራውን ወንጀሎች ኤክስፖዝ እንዲደረጉ ብዙ ሰዎችን በሽምግልና ማስገባት ጀመረ። እነ ፈንታው ሞሃቤ ፋኖ ልክ ሲገፋህ እሱ ቅፍ አድርጎ ይቀበላል። ፋኖ አፋብን ሲገፋህ አቅፎ ይቀበላል። በዚህ ጊዜ ምን ሆነ? ከአፋብን የሚወጣው ኃይል በሙሉ ወጥቶ ይኸው እንዲተበድሏል ህዝቡ ምናምን ማለት ጀመሩ። ሰው አሁን የአማራ ህዝብ ቀጥ ብሎ ቆመ፣ ማሰብ ጀመረ። የቱ ይጠቅመኛል የቱ ቢኮዝ በአብይ ፖለቲካ መዳን የሚችለው የአማራን ህዝብ ከያዘ ነው። ይሄ አንደርስታንድ ሴት ዌል ያውቋል። ስለዚህ የአማራን ህዝብ ጋር ለመኖር ከፈለኩኝ ሰርቫይቭ ማድረግ ከፈለኩኝ ጊቭ ኤንድ ቴክ ነው ጌሙ። መስጠት ያለብኝን ሰጠዋለሁ ለአማራ ህዝብ፣ የአማራ ህዝብ ደግሞ ኢንሪተርን የሆነ ነገር ይሰጠኛል ብሎ ነው የሚያስብ። ስለዚህ የአማራ ህዝብ ዳልቻ ማየት አይፈልግም፣ ቀብ አድርጎ አሰረው። ኦኬ ሶ አሁን ምንድነው ወደ ፖለቲካውን ይሄ በምንድነው በሚመነዘር መልኩ መጫወት ጀመረ ማለት ነው። የጽምዶስ ምንድነው የሚለን መጥቶ ኦኬ አሁን ካልኩሌሽኑ ቨርሰስ ነው አይደል? ጽምዶ ደግሞ ምን ጋር በቃ ስለ ወልቃይት ምን ትላለህ ሲባል ወልቃይትማ በቃ ትግሬና አማራ መጨረሻ ላይ እናወራበታለን፣ መጀመሪያ ግን ወደ ትግራይ እንመልሰው። ኦኬ ስለዚህ አሁን አማራው የሚጨበጥ ነገር ከጽምዶ እያገኘ አይደለም። ከጽምዶ ሰሜናዊ ነው አብይ ገሎሃል ምናምን ነው፣ ግን ትግሬ የቲፒኤልኤፍን ገሎሃል። ስለዚህ ህዝቡ ምን አለ? ኦኬ ቆመን እንበላለን። ኦኬ ቆመን ነገሮችን አሰስ እናድርግ፣ በጽምዶ በኩል ምን ሊመጣብን ይችላል ብሎ ሲያስብ ህዝቡ ትልልቅ ጦርነት ይመጣበታል። ዘግናኝ ከዛም ማነው ፕሮቴክት ያደርገኛል ሲል አፋብን። ግን አፋብን ራሱ ወጊ ነው ሆኖ የሚመጣው ቢኮዝ የዚህ የወጊው ኃይል አስተላለፍ ውስጥ ነው ያለው እዛ መስመር ውስጥ። ስለዚህ አማራ ህዝብ ሌፍት አንፕሮቴክትድ። ለምሳሌ ሱዳን ልትመታው ስትመጣ አፋብን ሊከላከልን አይችልም። አንደኛው አቅም የለውም የሚመከላከል፣ ሁለተኛ ደግሞ አፋብን ራሱ በሱዳን አሰር መስመር ውስጥ ነው ያለው። ስለዚህ ሱዳኖች ቢገሉ አፋብን ለምን ገደለ ብሎ ከዛ ሁሉ አሁን ደግሞ በማኑ ስሙ ይሄ በኢጋድ ምክንያት አድርጎ ደግሞ አሁን ከእንትና ጋር ወሬ ጀምሯል። ሰምታል? እሱ አይተዋል? አንተን የላክልህ ቅድም ነው። ስለዚህ አሁን ህዝቡ ቆሞ ብሎ ማሰብ ቢኮዝ ሪያሊቲ ቼክ ሊያደርግ አብይ ምንድነው እንዴ ኦሮማራ እኮ አዋጭ ካርድ ነው። ኢፍ አይ ፕሌይ ኢት ዌል አለ ሂስ ፕሌይንግ ኢት ዌል በት ዲስ ታይም ለአማራ በባዶ እንደማይጫወት አውቆታል። ለአማራ የሆነ ነገር እየሰጠ እንደሚንቀሳቀስ ገብቶታል። ኦኬ ስለዚህ ለአማራ ትንሽም ቢሆን መስጠት ጀመረ። ይገትሜ ወለጋ ላይ ለምሳሌ ፋኖ ሲደራጅ አይቶ እንዳላየ ጠፍ ምናምን ነው። እነዚህ ነገሮች ሲያረግ አማራ በየቦታው ከክልሉ ውጭ ያለው ሀዘኑ እየቀነሰ መጣ።
ሲመጣ ወደም ቢኮዝ ራሱ ብልጽግና አክተር ነው። አማራ በመጨፍጨፍ ውስጥ ዋና ጄኖሳይደር አካል ነው። ጄኖሳይድ ማድረጉን ገታ ሲያደርግ አማሮች እዛ ትራይቭ እንዲያደርጉ አይቶ እንዳላየ ሲያልፍ አማራው ሞቶ መቀነስ ጀመረ። ስለዚህ አማራው ጥያቄው አሁን አማራው ምን ሆነ? ኢንተረስት ግሩፕ ሆነ ማለት ነው። ኢንተረስቱን ቼክ ማድረግ ጀመረ። የቱ የተሻለ ይሰጠኛል ማለት ነው። ስለዚህ መጣና ምን አለ? አሁን ሴንሲቲቭ የወልቃይት ኬዝ ናት። ምን አለ? የወልቃይት ጥያቄ ላይ 15 ቁጥር አሁን እዚህ ሰምቻለሁ። ባይዘው በጣም ያፈርኩት አንዳንድ ፖለቲካ እናውቃለን የሚሉ ሰዎች ባይዘው በአማራ ፖለቲካ ውስጥ አንዳንዱ እዚህ ትግል ውስጥ ያለው አብይን ለመጣል ሳይሆን ወልቃይትን ለትግሬ ሰጥቶ እሰይ ሄደ ብሎ ለመደሰት የቅናት ፖለቲካ ያለ ኃይል አለ እዚህኛ ትግል ውስጥ። በቃ የትግሉ መዳረሻ ወልቃይትን ለትግሬ ሰጥቶ እሰይ እኮ የሁለታችን ማይን ጠፋ አይነት ነገር ይጫወታል። ግን እና ያንን ሲተነትኑት በዚህ ብላይንድድ ስለሆኑ ከዛሬ ነገ አብይ ወልቃይትን ለትግራይ ባይዘው በዚሁ አጋጣሚ አብይ ለትግራይም ለአማራ መስጠት የሚችልበት ፓወር የለው። እሱ ራሱ እዚህ ላይ ኢንተርቪው ላይ አይታችሁ ከሆነ ልክ እዛ ጋር ሲደርስ እንትኑ ቶን ኦፍ ቮይሱ የሚያወራበት ድምጸትና ፓወር ይረጋጋል ወይም ይቀንሳል። ቢኮዝ የእሱ ዓላማ የእሱ አቅም ምንድን ነው? የወልቃይትን ጉዳይ መወሰን የሚችለው ፌዴሬሽን ምክር ቤት ነው። አብይ ፌዴሬሽን ምክር ቤትን ማዘዝ አይችልም። ፌዴሬሽን ምክር ቤት ተሰብስቦ አብይን በ24 ሰዓት ውስጥ ማውረድ መብት አለው፣ ማንዴት አለው። ኦኬ ፌዴሬሽን ምክር ቤት ማለት በጣም ፓወርፉል ነው። ቱ ፓወርፉል። አብይ ማለት ከሶስቱ የመንግስት አካላት የአንዱ የመንግስት አካል የህግ አስፈጻሚው ሰብሳቢ ነው ወይም የሚኒስትሮች ፕራይም ነው። ስልጣኑ አይ ቲንክ አንቀጽ 60 ይመስለኛል እዛሽ ላይ እንትን ያለው ፌዴሬሽን ምክር ቤት ማለት የሀገሩ ባለቤት ማለት ነው። በቃ በጣም ቢግ ነው። ስለዚህ ይህን ያውቃል አብይ የፖለቲካ ውሳኔ ራሱ መወሰን እንደማይችል ያውቃል፣ አቅም እንደሌለው። ቢኮዝ ፋይናሊ ህገ መንግስት ነው። ሰው ምንድን ነው ያለው? ግን አንድ ትልቅ ነገር ተናገረ። ምን አለ? የትግራይ ሰዎች በወልቃይት ላይ ያላቸው አቋም ምንድን ነው? እስቲ ከታይ ጻፉልኝ። ምንድን ነው? ይኸውላችሁ የትግራይ ፖለቲካ ምንድን ነው የሚለው? ስታተስኮ አንቴ ፕሪቶሪያ 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 የሚሉት ስታተስኮ አንቴ። ስታተስኮ አንቴ ማለት ወልቃይት የትግራይ አካል ነበረች። ስለዚህ ሰላም እንዲመጣ ፕሪቶሪያ ተከበረ የሚሉት ወልቃይት ለትግራይ ከገባለት በኋላ ተመልሶ ከዛ ወደ ምን ውስጥ እንገባ ነው ኢንተረስት ያለው። ከዛ ነው ወደ ዲል ወደ ማድረግ ውስጥ እንዲገባ የሚፈልግ፣ ከዛ ወደ ህገ መንግስት ጉዳይ እንድንገባ የሚፈልግ። አብይ ግን ይህን ስትሪፕ አደረጋቸው። ይህ እኮ በፖለቲካ ውስጥ እኮ እንደዚህ እኮ አይደረግም እኮ። አብይ አሁን ሙቭ ያደረገው እኮ እጅግ የሚያዳላ ነው ለአማራ። ታውቃላችሁ ምንድን ነው ያለው? የትግራይ አይደለም ብሎ ነው ፖለቲካው ራሱ የጀመረው። ኦኬ ኦልሬዲ አሁን ያለውን አመራር ሪኮግናይዝ ካደረገው በኋላ እንደ አብይ ቢሆን ኖሮ ባይዘው እንደነሱ ህገ መንግስት እንደሚሉት የሚጮሁት አብይ ቢሆን ትክክለኛ እንደው አብይ ፌር ነው የሚባለው የነበረው ከጦርነቱ በፊት ወደ ነበረው አሰላለፍ መመለስ በቃ ትክክለኛ። ከዛ በኋላ ነው ወደ ሪፈረንደም ወደ መሄድ ያለው። እሱ ግን ምን አለ? አሁን ያለበትን አመራር ሪኮግናይዝ አደረገና ከዚህ በኋላ ያለው ሪፈረንደም ነው አለ። ያ ማለትም ማለት መሬቱ ኦልሬዲ ከትግራይ መውጣቱን ማህተም መጥቶበታል። የወጣው መሬት ደግሞ ፌደራል እያስተዳደረው ቢሆን እንኳን መነጠቅ ራሱ እኮ አሁን የትግራይ ፖለቲከኛ ሆናችሁ ከጦርነቱ በፊት በእናንተ ክልል ስር ከዛን በግርግር ተነጠቅ። ከዛ በኋላ ህግ ነው የምትለው ያ መሬት ወደ አንተ ክልል እንዲመለስ ወደ ነበረበት። ከዛ በኋላ ግን በህገ መንግስቱ እዳኛለሁ ትላለህ። አብይ ያንን መሬት ለምሳሌ ፌደራል መንግስቱ ነጥቆህ፣ ለምሳሌ እንዴት ሲምፕል አድርጌ ላስረዳችሁ። የሆነ መኪና እየነዳችሁ ነው፣ በግርግር መኪናው ተወሰደባችሁ። ከዛ በኋላ ፖሊስ መጣና ያንተ ጥያቄ ሁሌ ምንድን ነው የሚሆነው? መኪናው ይመለስልኝ። ከዛም በመኪናዬ ላይ ህጋዊ ጥያቄ ያለው የባለቤትነት ጥያቄ ያለው ሰው በፍርድ ቤት ጠይቀኝ ነው የምትለው አብይ። ከዛም ምንድን ነው
አኪላ ብና አኪላ እየደጋገምከው ነውና ብናወራኛ አንዴ ቆይ ጨርስና ታወራለህ። ሶስት ሰዓት ነው ላይ ቆይቻለሁ። ስለዚህ ምን አለ አንድ የመኪና ባለቤት ምንድን ነው የሚጠይቀው? መኪና ይመለስልኝ፣ በመኪና ላይ የህግ ጥያቄ ያለው ሰው በህግ ያንሳ ነው የሚለው። ከዛ ፖሊስ ይመጣና ሊያረግ የሚችለው መኪናውን ይመልስልህና ከዛ በህግ ያኛው መኪናውን በጉልበት የነጠቀው ሰው ደግሞ በህግ ጠይቅ ነው የሚለው። በጣም ፖሊሱ ባለጌ ከሆነ አንተ የሚጠላ ከሆነ ፖሊሱ ኦ ይሄ መኪና ጭቅጭቅ ያለበት ችግር ያለበት ስለመሰለኝ ወደ ፖሊስ ጣቢያ መጥቼ አስረውና የህግ ጥያቄ ያላችሁ ሰዎች ሁለታችሁ ተወያዩበት፣ በፍርድ ቤት ጨርሳችሁ አምታችሁ ፍርድ ቤት ሲያዘኝ ለባለቤት ይመልሳሉ ይላል። ይሄ ፖሊሱ ባለጌ ከሆነ ነው፣ አንተ የሚጠላ ከሆነ ነው የመኪናው ባለቤት። ኦኬ በጣም የመኪናው የፖሊስ በጣም አንተን ከጠላህ ግን የነጠቀ ሰውዬ እሱ እየነዳው አንተ በህግ ጠይቅ ይላል። አሁን አብይ ያለው አማራ ወልቃይትን እያስተዳደረው ሪፍረንደም ማለት የህግ ፕሮሲጀር የመጨረሻው ነው። ኦኬ ሪፍረንደም ከመሄድ በፊት የህግ ፕሮሲጀር አለ። ሪፍረንደም ለማስደረግ ፌዴሬሽን ምክር ቤት የምታረጋቸው ፕሮሲጀሮች አሉ። ያንን የህግ ፕሮሲጀር ሂድ። ያ ማለት ፌዴሬሽን ምክር ቤት ሪፍረንደም ለማስደረግ ከማስደረጉ በፊት ሚያቸው ፓዝስ የሊጋል ፓዝ አሉት ወይም የህግ መንገዶች አሉ። ያ ማለት በወልቃይት ያሉ ትግሮች ተሰባስበው እንደተጨቆኑ መሬቱ ወደ ትግራይ መካለል እንደሚፈልጉ ተሰብስበው አስመላሽ ኮሚቴ አቋቁመው ወደ ፌዴሬሽን ምክር ቤት ፒቲሽን ያስገባሉ። መጀመሪያ ለአማራ ክልል ፒቲሽን፣ ለወልቃይት አመራር ፒቲሽን ያስገባሉ። የወልቃይት አመራር እነ ፒቲሽናችሁን አልፈልግም ብሎ ኮሎኔል ደመቀ በቃልቾ ብሎ ሲያባራቸው ተባረርን ይሉና ለአማራ ክልል ይጠይቃሉ። የአማራ ክልል ሄድ ሌባውላ ብሎ በቃልቾ ሲላቸው ወዴት ይመጣሉ? ወደ ፌዴሬሽን ምክር ቤት። ፌዴሬሽን ምክር ቤት በ3 ዓመት ጊዜ ውስጥ አይቶ ጉዳዩ አናላይዝ አድርጎ መጨረሻ ምን ይላል? ጉዳዩ ተቀባይነት ካገኘ ወደ ሪፍረንደም ይመራል። ሪፍረንደም ሲባል ነገ ጠዋት አብይ እንዳለው ሄዶ ሪፍረንደም ይደረግ የለም። የትግራይ ሰዎች አንድም አይነት ሊጋል ፓዝ ያደረጉት የለም። የወልቃይት አስመላሽ ኮሚቴ ወይም የነሱ ወደ ትግራይ አስመላሽ ኮሚቴ አላደራጁ፣ ፒቲሽን አልሰበሰቡ፣ ለኮሎኔል ደመቀ እስካሁን ያቀረቡት ጥያቄ የለው። ሪፍረንደም ማለት እያወራን ያለ ነው የ15 ዓመት የትግል ጉዞ ነው፣ ሰላማዊ ትግል። ኮሎኔል ደመቀ ለምሳሌ ሊያዳፍናቸው ይችላል፣ 10 ዓመት ሊያዳፍናቸው ይችላል። እዛው ገና እዛው ከዛ እነሱን እንደምንም ታግለው በጣም ጎበዞች ሆኖ ከዛ በኋላ ነው ወደ ፌዴሬሽን ምክር ቤት መጡት። ይሄ ማለት we're talking about 15 years። ስለዚህ አብይ ኦልሬዲ የኮሎኔል ደመቀን አስተዳደር ሪኮግናይዝ ያደረገው የትግራይ ኃይል ላይ ሳንጃ ነው የወጋቸው። ግን ፖለቲከኛ ስለሆነ the way he spoke መሀል ቤት መስሎ ነው ያወሩ እና እዚህ መተው በቅናት ያሉ ልጆች መተው አቤት ወልቃይትን ማዳን ከፈለክ ከአፋብን ከተደራጅ አፋብን እኮ መንደር አላስለቀቀ። 2 ወልቃይት እኮ በአማራ ነው። ከማን ነው ነፃ የምናወጣው? ወልቃይት አያጅስሎን ጋር ከአብይ ነፃ እናወጣዋለን እንዴ? አብይ እኮ ያስተዳድረው። ኦኬ አብይ ወልቃይት የሚያስተዳድረው አማራ ክልልን ባህር ዳር እንደሚያስተዳድረው የሀገር መሪ ስለሆነ፣ ስለዚህ ይሄ አሁን ድንቁርና ነው የሚባለው። ለትግራይ ኃይል ዛሬ ለቅሶ ነው። አብይ መሆን የነበረበት ሪል አብይ የእውነት የሀገር መሪ ቢሆን ኖሮ መሆን የነበረበት ቅድም ያልኳችሁን ነው። አይ ያው ከጦርነቱ በፊት ወደ ነበረ ተመልሶ ምናምን ማለት ነበረ። ካልሆነ ደግሞ መሬቱን ፌዴራል እያስተዳደረው ላደራድራችሁ ነበር ማለት ነበር። እንዲያውም እሱ ሳይድ ይዞ ምን አለ? ቲፒኤልኤፎች እኮ አብይ ለወልቃይት እያገዘ እንጂ መውጋት እንፈልጋለን እያለ ነው። ስለዚህ ሰውየው እንደውም ፖለቲካውን ቀምሮ ነው ወልቃይት ላይ የመጣው። ከአማራ ጋር የምታረቀው ወልቃይት ነው ብሎ ነው የመጣው። በዚህ ፖለቲካ ውስጥ ባየ ነው። በዛ ላይ ደግሞ የሰሞኑን ፖለቲካዎቹ ምን ይመስላሉ ስንል ትግሬ ጠል እኮ ነው አብይ ሆነ የመጣው አይደል? እንግዲህ የኢትዮጵያን ንጉሰ ነገስት የነበሩትን አፄ ዮሐንስን እኮ ጄኖሳይደር ናቸው ብሎ ነው የመጣው። አራጅ ናቸው ብሎ ነው የመጣው። ሊሊ የፈለገው ምንድን ሊያውም
ጌታቸው ረዳ እንትን ነው ጻድቃን ተንቤን ነው። አስቡት ለአብይ እየተላላከ የአብይን ጫማ እየጠረገ ያለው ጻድቃን አፄ ዮሐንስን ወያኔ ጠላብኝ ብሎ ነው ራሱ አንደኛው ከቲፒኤልኤፍ ጋር የተጣለው። እሱን ራሱ ገደል ግባ ብሎ ነው አፄ ዮሐንስን የወጋው ማለት ነው። ሊተራሪ በአሁኑም ፖለቲካ ካያችሁት እኮ ትግሬውን አንደር ዘባስ ነው እየወረወረ ያለው። እንደ ህዝብ ነው ባይዘ ያለ ርህራሄ ነው አንደር ዘባስ እየወረወረ ያለው። ሰምታችሁታል በደንብ ኦኬ። አይታችሁት ከሆነ አዲሲቷ ኢትዮጵያ ስትደራጅ ብሎ ሸዋ ከአማራ እስከ ወሎ ጫፍ ሄዶ እስከ ጎንደር ጫፍ ሄዶ እስከ ሸዋ ጫፍ ምናምን ሄዶ አውርቶ አንድ የትግሬ አመራር አልገለጸም። ትግራይ የአዲሲቷ ኢትዮጵያ መስራች ህዝብን አይደሉም ብሎ ነው ያስቀምጠው። ሊትራሪ ስለ ወላይታ አውርቷል፣ ስለ ነጦና ስለ ሁሉም አውርቶ አንድ የትግሬ መሪ አልተናገረም። why do you think is that እያለ ያለው ከአማራ ጋር ተጣልቼ ነበረ እሱን ለጊዜው እንትና ለዘብ አድርጌ እወግርሃለሁ ትግሬ እያለ ነው ጠቅላል ሲል ማለት ነው። አሁን እዚህ መቶ ወልቃይት ምናምን እያሉ የሚያነቁ ሰዎች አሉ። ራሳችሁን አትሸውዱ። ምን ቼክ ዘ ዲቨሎፕመንትስ ምን እያለ ነው? ከአማራ ውስጥ ራሱ ከትግሬ ጋር የሚሰራ ባንዳ ተፈጥሯል እኮ እያለ ነው። ኢቭን እኮ ዴቪልስ አድቮኬት ሆኖ እኮ ነው የአማራ ፖለቲከኛ ሁሉ እኮ ያክል እኮ አክት ያደርጋል እንደ አክቲቪስት። ኖቲስ አድርጋችኋል? ሀው ሂ ቶክስ አፋብ የሚባለው ኃይል እሺ ብሎናል፣ አብይ ነው እምቢ ያለን እያለ እኮ ነው። አፋብን ሁላ እኮ ጫማ ጥፊ መጥቶታል። ከባድ ምት ማለት ነው። ደግሞ ሪያሊስቲክ በሆነ አመታት ነው የመጣው። ተጠቀምበት። ምን አለ መሰላችሁ? ሃው ስማርት ኢዝ ባይ ዘ ወይ ገርሞኛል ማለት እዚህ ቲክቶክ ላይ በጣም እንደሚሰማው ወይ የአማራን ፖለቲካ በልቶታል ነው የሚባለው። አሁን ላፊንግ ምን አለ ሰምታችሁ እኮ ነው። አፋብን ላይ አማሮች ጥያቄ እንዳለን ያውቃል አይደል? አፋብን ወልቃይትን ሸጧል፣ ራያን ሸጧል ብለን እናምናለን። በወልቃይትና ራያ ኦልሬዲ እንደተደራደረ ወልቃይትና ራያ ባይ ዘ ወይ አብይ በወልቃይትና ራያ ጉዳይ አፋብን ካለው ፖዚሽን የተሻለ ነው ለአማራ ህዝብ። ቢኮዝ ለጥቅሙ አስቦ ማለት ነው። ከአማራ ህዝብ ጋር የምታረቀው በእነዚህ ሁለት አካባቢዎች ነው ብሎ ኦልሬዲ ሂሳቡን ሰርቶ ይመጣል። አብይ እስኪወርድ እስከ መጨረሻ እስትንፋሱ ቀን ድረስ ወልቃይትና ራያን በአማራ ስር ለማድረግ እንደጣረ ነው የሚቆየው። ቢኮዝ ከአማራ ጋር የሚያገናኘው ያቺ ድልድይ እንደሆነች ያውቃል። ሶ አፋብኖች ምንድን ነው የሚሉን ለእኛ? አብይም ሬት አድርጎታል። ሪፍሬዝ አድርጎ ደግሞ ምንድን ነው የሚሉን? ወልቃይትና ራያ ቁራሽ መሬት ናቸው፣ አሁን ያጣላን አይደለም። ያ ማለት አብይ የያዘው ፖዚሽን ምንድን ነው? ወልቃይትና ራያ አማራ ነው፣ አማራ የያዘው። ትግሬዎች ግን በወልቃይትና በራያ የሚኖሩ እንደ ህዝብ ጥያቄ አንስተው ጥያቄያቸውን ራያ አስተዳደር ወልቃይት አስተዳደር አቅርቡ፣ የወልቃይት አስተዳደር በካልቾ ብሏቸው ከዛ ወደ አማራ አምጥተው እሱም ቢተብሎ ፌዴሬሽን ምክር ቤት ከመጡ ግን እና ፌዴሬሽን ምክር ቤት ጉዳያቸውን አክሴፕት አድርጎ ወደ ሪፈረንደም ከመራው ያ ዲሞክራሲያዊ አካሄድ ነው። አብይም ማስቆም አይችልም ሪፈረንደም። ሊተራሊ ከአቅሙ በላይ የሆነ ነገር ነው እየነገረ ያለው። ስለዚህ አብይ የአማራ ይሁን ግን ትግሬዎች ከጥይት ከማንሳት ወጥተው ትክክለኛ ጥያቄያችን ነው ብለው እነዚህ መሬቶች ላይ ህዝባቸውን አደራጅተው ብለው ሰርተው ከመጡ ምንም ማድረግ አልችልም እያለ ነው። ይሄ ማለት ደግሞ በአልበርት አይንስታይን አገላለጽ ይችል በላት አይንስታይን ስለ ኢኩዌዥኑ ሰክሰስፉልነስ ሲጠይቅ የተናገረው ልጠቀሙ ምን ይላል? አይንስታይን ሲጠይቅ ምን አለ? about his equation it is like shooting a bird in a place shooting a bird in a night time in a place where birds are rare. ምን ማለት ነው? በማታ በጥይት ተኩሰ ወፍ መምታት ነው። ከባድ ነው አይደል? ወፎች ደግሞ በማይገኙበት አካባቢ ያ ማለት ምንድነው? የምትመታው ነገር የለም ማለት ነው። አይሳካም ማለት ነው። ስለዚህ አሁን የትግራይን ጉዳይ ምን አደረገው? ግመል በመርፌ ቀዳዳ አደረገው። ኢየሱስ ባለሀብት ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ብሎ እንደገለጸው ቢኮዝ የሀብት ኢንተረስት በጣም ባለ ቁጥር ምንድነው የምትሆነው? ገንዘብ 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 አንድ ቀምሰ ገንዘብ ገንዘብ የምትል ከሆነ ምንም ትክዳለ። ቢኮዝ እንትኑ ይሄ ክሬቪንግ ስለማያልቅ ማለት ነው፣ ወዳምነቱ ስላለ እና ኢየሱስ ምን አለ? በግመል በመርፌ ቀዳዳ ነው። የወልቃይትና የራያን ጉዳይ ለትግሬዎች ምንድነው ያደረገው? ግመል በመርፌ ቀዳዳ ነው። እስቲ አስቡ፣ ልጠይቃችሁ ጋይስ።
የትግራይ ህዝብ ተደራጅቶ ወልቃይትና ራያ ያለ አስመላሽ ኮሚቴ አዘጋጅቶ ፒቲሽን ሰብስቦ ከዛ ለኮርኔል ደመቀ አቅርቦ ኮርኔል ደመቀ ኦኬ ብሎ አክሴፕት አላረግም ሲላቸው አማራ ክልል መጥተው ከአማራ ክልል ወደ ፌዴራል መንግስት መጥተው ከዛ ፌዴሬሽን ምክር ቤት አስገብተው ከዛ ፌዴሬሽን ምክር ቤት ከፍተኛ የህገ መንግስት ክርክር ተነስቶበት ኦኬ ከዛ በኋላ ያ ነገር አልፎ ከዛ በኋላ ወደ ፌዴራል መንግስት ተመርቶ ፌዴራል መንግስት ደግሞ ሪፍረንደም እንዲደረግ ኮሚቴ አዋቅሮ ያ ኮሚቴ ኦኬ ብሎ ከዛ በኋላ ሪፍረንደም ሲደረግ ከነጋስ ብልቤት መጀመሪያ ኮርኔል ደመቀ ጆሮን ይቆርጠዋል ስትመጣ ስለዚህ አልደረስክም እግርን ሰብሯል ኦኬ ይሄ ምን ይባላል አንዳንድ አባቶች ሲናደዱ ወልጆቻቸው ይላሉ እግርህን ሰብሬ እንትን ጠባቂ ያረጋለው ነው የሚለው በርበሬ ጠባቂ ነው ሽሮ ጠባቂ ያረጋለው ነው የሚለው ኮርኔል ደመቀ መጀመሪያ እግርን ይሰብሯል ኦሬዲ እግራቸው ደግሞ በጥይት ተመቷል አሁን በክራንችን ያሉት የቀረውን አንድ እግርን ይሰብሯል ከዛ እሱ የተሰበረውን ይዘህ እየዳህ የት ትሄዳለህ አማራ ክልል ቆይ አንዴ አማራ ክልል ስትሄድ አማራ ክልል ራሱ ሌላ እግርን ይሰብራል ከሌላ እጅን ይሰብራል ከዛን አንድ እጅ ይዘህ ወደ አዲስ አበባ ትመጣ አዲስ አበባ ስትመጣ ፌዴሬሽን ምክር ቤት አገኘው ተሻገርን ነው የምታገኘው ኦኬ እሱ ጆሮውን ነው የሚቆርጥ ከዛን ጥያቄን አስገብተ ደግሞ የህገ መንግስት ትርጉም ስትል አብዛኛው የህገ መንግስት ትርጉምና የፌዴሬሽን ምክር ቤት ያሉ ሰዎች አማሮች ናቸው ከዛን በጉዳዩ ላይ ደግሞ የሚወስነው የፌዴሬሽን ምክር ቤት 30 ኦሮሞ 25 አማራ አንተ 3 ነህ ዱዩቲን ከ25 አማራና 30 ኦሮሞ ተሰባስበው ሁለት ትግሬ እጁን አውጥቶ የሚያሸንፋቸው ይመስላል ፌዴሬሽን ምክር ቤት ራሱ በእጅ ማውጣት ተሸንፋል ደቡብ ራሱ አይፈልም ደግሞ እነዚህ መሬት ይዘው ሊገነጠሉ ምናምን እንዳለ እጅም ካለ ነው አኪላ 3 ሰው 2 ሰው ነው የሚኖር እዛ እጅም ካለ ነው እጁማ እኮ ተቆርጦ አለቀ ሊተራሊ ሪፈረንደም ተባለ ሪፈረንደም ሲሉ እዚህ ስስቅ ነበር ሪፈረንደም ፕሮሰስ አለው ጋይስ አብይ መጥቶ እዚህ ሪፈረንደም ይደረግ እዚህ ምርጫ ይደረግ የለም አይችልም he needs to pass through the process ምን እያለ ነው አብይ የለም አታዋል እያለ ነው ኢየሱስ ሲመጣ ታገኘዋለህ እያለ ነው ኦኬ ኢየሱስ ሲመጣ ራሱ ኢየሱስ አይ ቲንክ አማራን የሚያስቀድም ነው የሚመስለኝ ተቸግረናል ተበድለናል ኦኬ እንዴት አየው አኪላ እንትን የዛ ላይ የተናገሩ ንግግር ላይ እንዴት አየው ስፔሻሊ when it comes to ይሄ እንትን እያረጉኝ ነው ትግሬዎች እየጠየቁም ያሉት ይሄን በፊት ለፊት ስለዚህ ምን እንዴት አየው እኛ the whole time እስካሁን ድረስ ስንል የነበረው እነዚህ ሰዎች አብዛኛው አማራ ማጆሪቲው አማራ አፋብን ትግል ሸጧል ብሎ ያምናል ይሄንን ነገር ዛሬ መጥቶ እሱ ሆን ብሎ ይመስላል ይሄንን ያደረገው ወይስ የተጠየቀ በቃ ስማርት እኮ በቃ እኮ ይኸውልህ ሰውየው በፊት ራሱን ይኮፍስ ነበር ኦኬ አልሆነም አሁን ምንድነው ዝቅ ብዬ አጫውታለሁ ብሎ ነው የመጣው እያጫወተ ምን አለበት ስለዚህ እኔ ወልቃይት የምሰጥብህ ኢየሱስ ሲመጣ ነው ምጽአት ዓለም ጊዜ ነው የምሰጥህ እንደሰጡም ደግሞ የምታውቀው ስለ ራያ ጉዳይ ሰው ተፈናቅሎ አፋብን ካየ መግለጫ አይሰጥም ካዩ ዝም ነው ባፋቸው እኮ ነገሩን እኮ በቃ አለቀ እኮ የመሬት ጉዳይ አጨቃጨቀን እኮ ምንድነው አብይ የሚለው አማራና ትግሬ በወልቃይት ጉዳይ እጅ አውጥቶ ለመመራረጥ ራሱ ለማውራት ቁጭ ብሎ አንድ ወንበር ላይ ተቀምጦ ለማውራት ራሱ ኢየሱስ ሲመጣ ነው ብሎ ፕሮጀክቱን አስቀምጧል እንደ ፖለቲከኛ ሪፈረንደም ይላል ይሄ ምን ይባላል ፖለቲካል ኮሬክትነስ ምን ትላለ ኢንዲፔንደንት ኢንቨስቲጌሽን ትላለ ለምሳሌ ሰው ትገልና በፖለቲካ ቋንቋ አይ ገለልተኛ ወገን ይምጣ ትላለ ከዛ ገለልተኛ ወገን እኮ ራስ ነው ስለዚህ መቼም ገለልተኛ ወገን አይመጣም ማለት ነው ከዛ አሁን ምን አለ አፋብኖች ምንድነው የሚሉት ወልቃይትን እንሰጣለን ነው የሚሉት ኦኬ በወልቃይት ኬዝ ላይ አኪላ አሁን ግልጽ ለማድረግ ወልቃይት ጠገዴ ሰቲት ሁመራ የሚባለው ኬዝ ላይ ፈርማ አቋም ያለው አብይ አህመድ ነው ማለት እንችላለን አብይ እኔ ከዚህ ወንስ አፋብን ነው ማለት እንችላለን አብይ ባይዘው ታዲያ አብይ እኛ አማሮች ወልቃይትን አንፈልግም ብለን ለትግሬ ብንሰጥ ራሱ ሌላ አማራ ይዞ መጥቶ ኦሮሞች ራሱ አማራ ነን የሚሉ ኦሮሞች አምጥቶ ወልቃይት አማራ ነው ሊሰራ ይችላል ከአማራ በላይ በዚህ ሰዓት በወልቃይት ኬዝ አብይ የበለጠ ጠንካራ አቋም አለው ከብዙ ከአፋብኖች ማለት ነው ኦኬ
አፋብኖች ሊትራሪ ምን እያሉ ነው ያሉት? እንስጥ ለወልቃይት በስጦታ እንስጥና ከዛ አዲስ አበባ ካስገቡን ያስገቡን። አዲስ አበባም ሹር አይደለም ነው ያለም አዲስ አበባ የለም ጆሮ ነው ምቆጥ እነሱም አዲስ አበባም እንደ አዲስ አበባ የሚያስኬድ ፖለቲካ አይደለም እየሰሩ ያሉት። አሁን አቅም ሳላቸው ወይ በየት በክራንች ነው የሚመጡት አዲስ አበባ አብዛኛው እኮ የትግራይ ወጣት እኮ አንዳንድ እግሩን አጥቷል። የቀረው ባለ ሁለት እግር ያለው ወልቃይት ድረስ ብቻ ነው መሄድ የሚችለው። ከዛ ውጭ ወደ አዲስ አበባ ሄዳለሁ ካለ ትግራይ ውስጥ ባለ ሁለት እግር ሰው ላይ ይገኝ ይችላል። ይሄን ሪስክ የትግራይ ወጣት ይወስዳል? የትግራይስ ፖለቲከኛ ይሄንን ይወስዳል? አይችልም። አኪላ በጊዜ እና ምንም ነው እንዴ ለህዝባችንም ጭምር እኛ እኮ ዝም ለመነዛነዝ አይደለም እንዴ ህዝባችን እኮ አለ መንቃት አለበት ማወቅ አለ። የትግራይ ፖለቲካ ወልቃይትን ከያዘ በኋላ ከአብይ ጋር መደራደር ነው የሚፈልገው። እኔም በሆነ የትግራይ ፖለቲከኛ ብሆን ዋይሁድ አይጎቱ አዲስ አበባ ፎርዋት የኢትዮጵያ ህዝብ እኮ ጠልቶታል። የትግራይን ፖለቲካ የለም የትግራይን ህዝብ ጠልቷል። ውሸት እኮ አይደለም። በጦርነቱ ጊዜ እኮ የኢትዮጵያ ህዝብ እኮ ታይቷል። እኔ ለዋሽ ብል ሁኔታው አያሷሸኝ እናውቀዋለን። ጁንታ እያለ እያሳደደህ እንዴ ነበር። ቶታል የትግራይን ህዝብ ጠልቶታል። የኢትዮጵያ ህዝብ ይደብራል። እኔ ህዝብ ሲጠላ ማየት ያሳዝናል። ፖለቲካ ባለጌ ግን የትግራይ ፖለቲከኞች የእያንዳንዱን የኢትዮጵያ ቤት አንኳኩተዋል። በሰው ትዳር ይገባሉ፣ ሰው ይሰልላሉ፣ የሰው ህይወት ያበላሻሉ ምናምንና ብዙ ሰው ቲፒኤልኤፍ በህዝብ ላይ ዳይሬክት ወንጀል ስለሰራ ምናምን ነው የሚመስለው። አማራን ህዝብ እንደሱ ስለበደለ ኦሮሞ አክቲቪስቶችን ስላሰረ ምናምን ነው የሚመስለው ቲፒኤልኤፍ የተጠሉ አይደለም። ቲፒኤልኤፍ ለምን እንደተጠላ ታውቃላችሁ? የትግራይ ልጆች ስፔሻሊ የቲፒኤልኤፍ ካድሬዎች የሰውን ህይወት አበላሽተዋል። የግለሰብ ህይወት ለምሳሌ አንተ በትምህርት ጎበዝ ከሆንክ ኦኬ መድኃኒት ሰጥተው ሊገሉ ይችላሉ። የተሳካ ትዳር ያላቸው ሰዎች ካሉ ያፋታሉ። ለምሳሌ ሳምሶን ቤቢ አንድ ኤግዛምፕል ልስጣችሁ። ሳምሶን ቤቢ እሱ ሚኒሊክ ዘመቻ ስላደረገ በፖለቲካ አይደለም ያጠቁት። በጥይት ተኩሰው እኮ ቢመቱት ይሻላችሁ። ጥይት ተኩሷል ካሉ በምን እንዳጠቁት ታውቃላችሁ? በሚስቱ ትዳሩን በተኑ። ሚስቱን ከሌላ ወንድ ጋር እንድትገናኝ ዴት እንድታረግ አድርገው ምን ብለው። አሁን እንደዚህ አይነት በጣም የእስስት ባህሪ ያለው ፖለቲካ ሲሰሩ ሰው ትግሬን ጠላ። በቃ ትግሬ ማሽንክ ነው ክፉ ነው ብሎ ማሰብ ጀመረ። የትግራይ ህዝብ ክፉ ነው አይደለም። ጸሎት ሲያደርጉ እናቶች ሲያለቅሱ ምናምን እናያለን። እኔ ልል አልችልም። ግን የህወሓት ካድሬዎች ይህንን አሳይተዋል። አዲስ አበባ ላይ ሰው ጠቁሞ ያሳስራሉ። ዛሬ ባለ ፖለቲካ ኦሮሞ ነን ብለው የአማራን ህዝብ ሲሰድቡ ታገኛችኋላችሁ። አሁን እዚህ ኦሮ ተጋሩ የሚባል ልጅ አለ ጀርመን ነው። ሂስ ትግሬ ንጹህ ትግሬ ነው። ግን ኦሮሚያ ክልል ስላደገ ኦሮምኛ ስለሚችል ኦሮሞ መስሎ የአማራን ህዝብ ህፃን ይታረድ ብሎ ሁሉ ይናገር። ኦኬ ይሄንን ሲያይ የኢትዮጵያ ህዝብ ምን ይላል? ትግሬ ክፉ ህዝብ ነው ብሎ ያስባል። ግን ይሄ የሚሰራው ካድሬ ነው። ኢትዮጵያ ህዝብ ትግሬን ጠልቷል። በቃ ሲምፕሊ ልንገራችሁ። ስለዚህ የትግሬ ልጅ አይቶታል በባለፈው ጦርነት። በቃ አየነው እኮ። እኔ ለዋሽ አልችልም። በቃ ህዝቡ ተጠልቷል። እኔ በባለፈው ጦርነት በ2020 ለትግራይ ህዝብ ራራ የኢትዮጵያ ህዝብ አልነበረም። ሰው እኮ ወርቅ ጥርሱን አውልቆ ሸጦ ለመከላከያ ሰጥቷል። ወደ ትግራይ ጦርነት ሲደረግ ሙሉ የኢትዮጵያ ህዝብ ነው ትግራይ ነው እኮ በዛ ጊዜ ማለት ነው። በቃ እስኪፈርሱ እስኪነዱ ድረስ አይቶ ቤተክርስቲያን የትግራይ እንኳን ቤተክርስቲያን በቦምብ ሲመታ ክርስቲያኖች አይተው እንዳላዩ ላሽ ነው ያሉት። አይ እነዚህ ሰዎች ከተመቱ ቤተክርስቲያን ራሱ ብትነድ ችግር የለብንም ብሎ they took the risk። ውሸቴን ነው የተናገርኩት አይደለም። ኦኬ የትግራይ ወጣት አይቶታል ብሔር ብሔረሰቡ ተሰብስቦ እንደጨፈጨፋችሁ። ቢኮዝ የትግራይ ፖለቲካ ብሔር ብሔረሰቡን ሰብስበው አማራን ነበር እንደዚህ ሊያስረግጡ የፈለጉት። ኦኬ አማራን በየቦታው አማራ እንኳን ሰርቶ ለምኑ መብላት እንዳይችል አድርገው ፖለቲካ ሰሩ ቲፒኤልኤፎች። ግን አምላክ አለ። ኦኬ አዶናይ አለ። ምንድነው ሁሉን ቻይ አምላክ። እዚህ ያለውን አክቲቪስቱን እንትን እንዳትሉ በሂብሪው ሁሉን ቻይ ማለት ነው። እግዚአብሔር አለ አለ። ኦኬ ከኦርቶዶክሶች አንድ በጣም ወደው ታሪክ አላችሁ። ከይቅርታ ጋር ልበደራችሁ።
አንድ ባህራን የሚባል ሰው ነበር። ባህራን መጻፍ አይችልም እና ግደሉት ተብሎ የተጻፈውን ባህራንን ግደሉት ብለው ጽፈው ሰጡት እና የሚሞትበትን ደብዳቤ ይዞ ለመገደል ይሄዳል። ማንበብ ስለማይችል የያዘው በእጁ የያዘው ወረቀት ሊገደል እኮ ነው። ግን ምን አለ አድርሱ ይሄን ወረቀት ተባለ። ሄደ ሊያደርስ ሊሞት እኮ ነው። ኦኬ ሶ ግን አምላክ ምን አደረገ? መልአኩን ልኮ ደብዳቤውን ቀየረው። አንግሱት፣ ዘሩ የንጉሥ ዘር ስለሆነ ሪኮግናይዝ አድርጉት ወደሚል ቀየረው፣ ወደ እውነታው። ምን ይላሉ እንትኖች ኦርቶዶክሶች? በጣም ሲቸገሩ ሲከፋቸው የባህራንን ደብዳቤ ቀየር አምላክ ህይወቴ ውስጥ ያለውን መገለባበጥ ቀይርልን ይላል። በጣም ወደው እንትናቸው ነው አባባላቸው። በጣም ሪሊ ላቭት። የአማራን ህዝብም አምላክ እንደ ባህራን ቀየረው። የትግራይ ፖለቲካ፣ የህዋት ፖለቲካ የአማራን ህዝብ ወለጋ ላይ ጡት ተቆርጧል ማለት እንትን ላይ አርሲ ላይ ሐውልት ሰርተው የአማራን ሴት ጡት ላይ ያስቆርጡ ነበር። ኦኬ በየቦታው ሄዶ አማራ ጠላት ነው፣ አማራ ጠላት ነው፣ አማራ ጠላት ነው። ጦርነት የመጣ ግን ትግሬ ጠላት ሆነ። ለአማራ የተጻፈች ደብዳቤ ወደ ትግሬ ዞረች ማለት ነው። ኦኬ ሶ የትግራይ ህዝብ አይቶታል። አሁን የትግራይ ወጣት ወደ አዲስ አበባ ዝመት ቢባል ይገላል ዞሩ። አሁን ደብረጽዮን ሄዶ ወደ አዲስ አበባ ዝመት ቢል ደብረጽዮንን በቀጭን ገመድ ነው የሚያንጠለጥሉት። ቢኮዝ ዘይ ሶ የሆነው ነገር። ስለዚህ የትግራይ የመጨረሻ መዳረሻ ወልቃይት ነው። የኤርትራ መዳረሻ ደግሞ ኢትዮጵያን መበጥበጥ ነው፣ 5-10 እየሰጡ። የሱዳን መጨረሻ ደግሞ የሱዳንን ጦርነት ኢትዮጵያ ውስጥ ማስገባት ነው። የግብፅ ደግሞ መጨረሻ አባይ ዙሪያ ጦርነት ማስነሳት ነው። በቃ አለቀ። በዚህ ውስጥ ሁሉም ቦታ አማራ ላይ ነው ጦርነት የሚደረገው። ወልቃይትን ከያዙ በኋላ ቲፒኤልፎች ኤርትራን ከድተው ሱዳንን ከድተው ግብፅን ከድተው ከአብይ ጋር ሊደራደሩ ይችላሉ። ኦኬ ስለዚህ አፋብኖች የያዙት ፖዚሽን ወልቃይትን ሰጥተው ምንም አያገኙ። ወልቃይትን ሰጥተው መጨረሻ ከጀርባ ነው የሚወጉት። ያውም ቲፒኤልፎች የራቁት ፎቶ ሁሉ ነው የሚያወጡባቸው። የነዘመነን ከነቦርዳቸው ያሉበትን ቦታ ጠቁሙ በድሮን ያስመቷቸው በአብይ ቅቡልና ለማግኘት። አኪላ እንትኑስ እንደው እውነት እናውራ ከተባለ ለሞቱ ሰዎች ከዚህ በፊት የጦርነቱ ሰዓት ላይ እንዲያርገዋል ብለው የሚቀጠቅጡ ሰዎች አነስት እናውራ ከተባለ እንደው እነዚህን ፋኖች እንደው ቢከዝ ዘምተዋል። እዛ እንዳለ አፋብን ውስጥ ያሉት ትላልቅ አመራሮቹ ዘምተዋል ጦርነቱ እና እነሱን ቢያገኝ እንደ እውነት የዛች ጊዜ ልክ ዋንስ ወልቃይትን ካገኙ በኋላ እነሱን ራሱ የሚጨፈጭፏቸው ማሳከር የሚያደርጓቸው ይመስላል። አይምሯቸውም እንዴ? ለምሳሌ አሁን እንትና አርበኛ መሳፍንት ምን ብለዋል? ትግራይ እንጨብጣታለን ብለዋል። የመጀመሪያ ወልቃይት እንደያዙ እንትናን አርበኛ መሳፍንት ያሉበት ቦታ ሄደው ነው የሚጨብጧቸው። እኔ ፐርሰናሊ አንዳንድ ትግሬዎች ሲያወሩ እንደዚህ ሰምቻለሁ። ኦኬ አማራ ስትሉ እንጨብጥ በጣም ይሄ ጨብጣለሁ የሚለው ፖለቲካ በጣም ጎድቷቸው ይጨፈጭፈዋል። ኦንሊ ፒፕል የማይነካው ዘመነ ካሴ ብቻ ነው ትግሬዎች ማይገሉት። ቢኮዝ ዘመነ ካሴ ትግሬ ላይ አልዘመተም። አቀስታ ሄዶ ፎቶ ተነስቶ ወደ ባህር ዳር እየጨፈረ ነው የተመለሰው። ሌላው በሙሉ ግን ጥይት ተኩሷል ቲፒኤልፍ። ስለዚህ ቲፒኤልፎች ምንም ያጡት ነገር የለም። ወልቃይትን ከያዙ በኋላ አሁን ያለውን ፋኖ ቢጨፈጭፉት ራሱ ያዋጣቸዋል። ራይት ቢኮዝ በትግራይ ጦርነት ጊዜ ተዋግቷቸዋል። ከዚህ በኋላም ጦርነት ይመጣ ሊዋጋቸው የሚችለው ኃይል ነው። ስለዚህ አብይም ጨፈጨፈው እነሱም ጨፈጨፉት ያዋጣቸው። ስለዚህ አፋብን በዚህ ሰዓት ወልቃይትና ራያን እንዴት አድርጌ ልንገራችሁ መሰለህ? ቤት አላችሁ እናንተ። ቤታችሁን እዛ ሰፈር ላይ የሚያወደልድል ልጅ መጥቶ ቤቱን ሸጨዋለሁ ብሎ ለሰዎች እንደመሸጥ ነው። ግን ቤቱን ሪሊ መሸጥ የሚችለው ባለቤት ነው። አፍተር ኦል ካርታና ፕላን ያለው የአማራ ህዝብ የወልቃይትና የራያ ካርታና ፕላን ስላለን እንጂ አፋብን ሸጧል። ካርታና ፕላን ሰርቆ ለመውሰድ ነው እየጣረ ያለው። ከኮርኔል ደመቀ ከራያ ዘብ ካርታና ፕላን ሰርቆ ሊሸጥ ነው። ኮርኔል ደመቀ መገደል አለበት፣ ኮርኔል ደመቀ ጠላት ነው ምናምን የሚልህ እኮ ሰሊጥ ምናምን የሚልህ ካርታና ፕላን ሊሰርቅ እኮ ነው። የለም ተይዟል ካርታና ፕላኑ በአማራ ህዝብ። ስለዚህ አብይ ምን አለ? አብይ ከአፋብን የተሻለ በአማራ ርስቶች ላይ አቋማለሁ። ኦኬ
አሁን ከታች አያል ጋሽ ጨብጤ ቀኑን ይጠብቃል። ትግሬ ይኸውላችሁ፣ እኔ አንድ ስለ ህወሓት የትግራይ ህወሓት ሰዎች ልንገራችሁ። አኪለ ግን ምን እየነገርከን ነው? አሁን እኮ ምንም እየተረዳን አይደለም። ዝም ብለህ እየዞርክ ነው እንዴ? ይኸውላችሁ እነሱ የትግራይ ፖለቲካ ልንገራችሁ። እኛ አንገትህን በቢላ ስናርድህ ፈገግ ብለህ ታረድ፣ ኡኡ ብለህ ከጮክ ጄኖሳይድ ፈጸመብኛል ነው የሚል የትግራይ ፖለቲካ ባጭሩ በሁለት አረፍተ ነገር ሲገለጽ አንገትህን ስቆርጥህ ፈገግ ብለህ መቆረጥ አለብህ። ኡኡ ኧረ አንገቴ ተቆረጠ ብለህ ካለቀስክ የትግራይ ህዝብ ላይ ጄኖሳይድ ፈጽመሃል ነው የምትባለው። ኦኬ ኮሎኔል ደመቀ አማራን ነፃ ማውጣቱ ጄኖሳይድ ፈጸመ ነው የሚሉት፣ ወይም ሌላው አማራ። ለምን እነሱኛ ክልል 9 ወር ቆይተው ሲጨፈጭፉን ጥይት አንስተን መታገላችን ምንድነው? ቀበጥ ነን። በትግራይ ፖለቲካ ይሄ ኦኬ። አሁን ይሄን ወደ ሪያሊቲ ያመጣ አብይ ምን አደረገ? አሁን ሰሞኑን እያደረገ ያለው ኦኬ you guys want to play politics ደግሞ ሰውየው እኮ አባሯቸዋል ከአዲስ አበባ። መርሳት የሌላቸው ሰውየው ፖለቲካ ጢባጢ ቤት ተጫውቶ እኮ እንትን ተንቤን በረሃ ውስጥ እንትን ከቷቸው ደደቢት ከቷቸዋል እኮ። ፖለቲካን የምትጫወቱት አላቸው። አሁን ሾው ያቱ ፕላል መጀመሪያ እዚህ አማራ ሲሳደብ የሚውል ኦሮሞን ለቀመው ከዚህ ከቲክቶክ ከምን ልቅምቅም አድርጎ አባረር። ከዛን ወለጋ ምናምን ያለው ሞት ኦኬ መሳሪያ ለዛ ሰጠ። እንትን ኦነግን ጭፍጭፍ አደረገው፣ አዳከመው። በአማራው እጅ ላይ ጣለው። ስለዚህ ለቅሶ ቀነሰ፣ ሀዘን ቀነሰ። ኦኬ ደን ምን አደርጋለሁ? ፖለቲከኛው ደግሞ አልታረቅ ያለው ፖለቲከኛ ለአንድ ወር ቀይ ወጥ አበላሃለሁ፣ እንጀራ አበላሃለሁ፣ ኬክ አበላሃለሁ፣ ተወያይ። ምንም እኮ ከዚህ ከውይይቱ በኋላ የሚከሰት ነገር የለም። በቃ ተወያይተህ የልብ ወጥቶልህ ተነጋግረው ወደ ቤት ትሄዳለህ። ለወር ግን ትቀለባለህ። 4000 አስተናጋጅ ነው ያለው። ባይዘ ተሰብሳቢው 4000 ነው፣ አስተናጋጅ 4000 ነው። ሊትራሊ ሞግዚት ነው የተቀጠረው። ለእያንዳንዱ 4000 ተሰብሳቢዎች አንዳንድ ሞግዚት አላቸው። ጠዋት ቁርስን ያበረዋል፣ ጺምን ይቆርጠዋል፣ ኦኬ ጸጉርህን ገላን ያጥባል። አንተ የአማራን ጥያቄ ይዘህ መጥተህ ከሆነ ለምሳሌ ጸጉርን ተቆርጠህ በልተህ ማታውቀው ምግብ በልተህ ኬክን በልተህ ወንበር ላይ ቆንጆ ሆቴል ተኝተህ በፍቅር ምን ብሎ ወደ ቤት ትሄዳለህ። የአማራ ጥያቄ ተረሳዋለህ ራሱ ግማሽ 15ኛው ክር ላይ አማራ ወንድ ነው ሴት ነው ነው የምትለው። የኦሮሞ ፍንፍኔ ምናምን ብሎ የመጣው ሰውዬ አዲስ አበባ ላይ አብልቶ አጠጥቶ ምናምን ሲልካቸው 15ኛው ቀን ላይ ፍንፍኔ ሲባል ፍንፍኔ ምግብ አዳራሹን ነው የሚል ኦኬ። ከወር በኋላ አብይ 100% ይሄን አስታውሱ ፓርላማ ላይ ሄድና የእንዲህ ብለው ጠይቀው ምናን እያለ ማላገጫ ነው የሚያደርጋቸው። መደበር ኦልሬዲ ምን ያደርጋል? ያለዝባል። ይሄ ማህበረሰብን ቶንዳውን ማለት ከዛ መጣና ቶን አደረገ። አሁን ቶንዳውን አሁን አማራው ሰከናል። ሰው ምን አደረገ? ከዛ አሁን መተኮስ ጀመረ ትግራይ ላይ። ከዛ መጀመሪያ አማራውን አረጋጋው። ከዛ አሁን ትግራይ ላይ መተኮስ ጀመረ። አሁን ለአማራዝ ምርጫ ሰጠ። ኦሮሞ ይሻላል አማራ ትግሬ ይሻላል አለ። ኦብቪየስሊ ኦሮሞ ይሻላል። ሰፊ መሬት አላቸው፣ ሰፊ ህዝብ ናቸው፣ ተዋልደዋል። ኢኮኖሚካሊ ይሸጡልናል፣ እንሸጥላቸዋለን። ጨጨብሳ ይሸጡልናል፣ ዶሮ ወጥ እንሸጥላቸዋለን። አለቀ። በዶሮ ወጥ አይፎካከሩንም፣ በጨጨብሳ እንፎካከራቸው። ህዝባችንንም ከጄኖሳይድ መታደግ፣ ህዝባችንም ሰላሙን ያድራል። ስለዚህ ኦሮማራ በቃ በጣም ፋንሲ ነው። እንደውም እኮ ድሮ አብይን እንትና ሚኒሊክና ምናምን ጎበና ራሱ እኮ የተጫወቱት ካርድ ነው። ስለዚህ እንደውም በጣም ናቹራል ነው እያለ እኮ እየነገረ ነው። ምረጥክ ያለ ነው። አሁን የአማራ ህዝብ ቆሞ ብሎ ያስባል። ኦኬ የቱ ይሻላል? ጭራሽ ራሱ እንደ ጻድቅ አድርጎ እየሰራ ነው ሰውየው ማለት ነው። ከዛ ምን አለ? አፋብኖች እንግዲህ አሁን በአማራ አፋብኖች እንግዲህ በአማራ ፖለቲካ ሁለት አይን ነው ያለው፣ ዋና አማራና አፋብን ነው ያለው። በአዴን ምናምን ከአብይ ጋር ክተቱት። ኦኬ ዋና አማራ አብይንም ትመታለህ፣ ህዋትንም ትመታለህ ነው የዋና አማራ ፖለቲካ። አፋብን ህዋትን አቅፈን ወይም ውሽማ አድርገን አብይን እንመታለን ነው። ከዛ አብይ ኦኬ የውሽማ እንመራረጣ አለ አብይ። እኔ ይሄን ኦፈር አደርጋለሁ አለ። እንደውም አፋብን እንደሰማሁት ከሆነ በዞሮ የሰማሁት ወልቃይትና ራያን እንደሸጠ ሰምቻለሁ። እኔ ግን ወልቃይትና ራያን ኢየሱስ ሲመጣ ነው ለትግሬ ቻንሱ። ኢቨን ትግሬዎች በወልቃይት ጉዳይ ቁጭ የሚሉት ለማውራት የሚቀመጡት ኢየሱስ ሲመጣ ነው ነው የሚሉት።
ከዛ በኋላ ሰሜናዊነት ለሚለው ፖለቲካ እሱ ምን አለ? ሸዋዊነት አለ፣ ሸዋዬነት አለ፣ ማዕከል ኢትዮጵያዊነት አለ። ኦኬ ባንዲራ በተጫወተው በቃ በጣም ካሩ። ስለዚህ ምንድነው የሚያደርገው? ኢስ ቢዝነስ ዲል እሰ ካፒታሊስት ወርልድ ቢዝነስ ዲል ነው። ቴብል ላይ ትግሬም ይሰጣል፣ ኦሮሞም ይሰጣል፣ እኔ ምን ሰጣለሁ ፊት ለፊት አስቀምጣለሁ። በአማራ ቲቪ ነው ይሄን ይሰራው። ካን ዩ ጋይስ ቢሊቭ ኢት? ቀጥታ ፖለቲካ ለአማራ ህዝብ ነው። ለአማራ ህዝብ ምርጫ ቀረበለት። የቀረነው ዋና አማራና አብይ ነን ምንቀረው ማለት ነው መጨረሻ ላይ። ኦኬ ፖለቲካሊ ከዚህ በኋላ ነጋጭ ምንችለው እንትን ጠረባ ነው የመጣው። ባይዘው ዘራ ያቆብ ዛሬ እኮ አፋብንን እኮ ምንም በጥፊ እኮ ነው የጣለው። በአንድ ጥፊ ነው ጣል ያደረገው። ከጨዋታ እኮ ነው ያወጣቸው። ሄደ በየሰፈሩ ለምሳሌ ምስራቅ ጎጃም ላይ አይሆነሽ እንትን ኤርፖርት ጣል አደረገላቸው። ለህዝቡ ምን ይላል? አፋብኖች መንገድ አስቆሙ ምናምን ታክሲ ያደርጓቸዋል። ቃል በቃል ምን አለ? በግጥም ነው ሁሉ የተናገረው። ለምን ምስራቅ ጎጃም የቅኔ ሀገር ነው፣ የዋሸራ የምን የቅኔ ሀገር ነው። ምን አላቸው መጥተው? ምንን እንዳየሁት በአውሮፕላን መጣው በምናምን እንዳልሄድ በመኪናው ከበደኝ ነው ምናምን አለ። ሎንችናው እምቢ ያለኛል። ምን እያለ ነው? ይሄው በመኪና እንዳትሄዱ አፋብኖች ቀረጥ እየጣሉ አላስኬዳሏችሁ። እኔ ግን ያው አውሮፕላን ሰርቼላችኋለሁ። ሎንችናውን ከፈለጋችሁ ከአፋብን ጋር ተነጋገሩ ብሎ ስሙ ንጉስ ተክለ ሃይማኖት ኤርፖርት እንትኑ ኤርፖርቱ ንጉስ ተክለ ሃይማኖት ነው የሚለው። ሰውየው ከባድ ከበላይ ዘለቀ ወጣው ብለኝ። ሰውየው በጣም ከባድ ሰው ነው። ባይ ዘ ዌይ እኔ አይ ሪሊ ኢንጆይ እንደዚህ ፖለቲክስ። አይ ላይክ ፖለቲክስ። ኦኬ ስለዚህ አፋብንን ማለት ነው በባለፈው ማርቆስ ላይ አንድ ጥፊ ነው የመታው። ኦኬ ጎንደርም ሄዶ እንደዚሁ ካልቾ። አሁን በአሁኑ አፋብንም ወያኔንም ከባባድ ምትን የመታቸው። በቃ ደና ጥፊ ነው ጠፍ ጠፍ አድርጓቸው ሄዶ ማለት ነው። ኦኬ ሶ አንድ ሲምፕል ነገር ልንገራችሁ። ስለዚህ የብልጽግና ካድሬ ሆናችሁ ማለት ነው እናንተ። እኛ ብዙ ጠላት ያለን ህዝቦች ነው። ተከበን ያለን አንዱ ጠላቴ አንዱን ጠላቴ ሊበላው ሲል እኔ ለምን ትበላዋለህ መልሰው አይደለም። ኦኬ እኔ ቢላ ላምጣልህ ሆይ እንዴት አድርገህ ነው የምትበላው? ጨርቅ ላምጣልህ ያበላሉ። እኔ ራቅ ብዬ ኢንጆይ አድርጌ ሲበላው ለማየት ለምሳሌ ነው ቲፒኤልኤፍን ሲሰለቅጠው ለማየት እኔ በጣም በጉጉት ነው የምጠብቀው። ኢንጆይ ነው ማድረግ። ኦኬ ከዛ በኋላ እኮ አንድ ሰው ነው ጠላቴ። በቃ አንዴ አምሮዬን ፎከስ አድርጌ ከአብይ ጋር ታገላለሁ። ይኸውላችሁ ላለፉት 2 ዓመታት ቲፒኤልኤፍ ከእንቅልፏ እስከ መቃብሯ ተቆፍራ ባፋብን እስክትወጣ ድረስ እና በኢሳያስ እስክትወጣ ድረስ ፎከሳችን አብይ ላይ ነው። ቀጠቀጥ ነው እንትንን ባዕዲንን ከጨዋታ ወጣ ብትንቱና ወተን እኮ 4 ኪሎ እኮ ልንገባ ትንሽ ቀርቶ ነበር። እስክንድር ዘመነ ምናምን እያሉ እየተሸጃሉ ነው ጊዜ እኮ ይገድሉ። ነገር ግን ቲፒኤልኤፍ ከመጣች በኋላ ጌሙ ይቀየራል፣ ካልኩሌሽኑ ይቀየራል። ቢኮዝ ቫሪያብሉ ሲቀየር አንተም መጫወት አለብህ፣ ግልብጥብጥ እያልክ መጫወት አለብህ። ዛሬ አብይ ቲፒኤልኤፎች የሚያልፏትን ቀይ መስመሮች ኦልሬዲ አስምሯል። እነሱን አስምሯል። እነሱን ልክ ካለፉ አገር ገንጣይ፣ የኤርትራ ተላላኪ፣ የግብፅ ተላላኪ ብሎ በፊት ጁንታ አገር አፍራሽ ብሎ ነበር የመጣቸው። በአሁኑ ደግሞ የአገር ጠላት ኦኬ ትሪዝነስ ባንዳ ብሎ ሊገርፋቸው ኦልሬዲ ትርክት እየሰራ ነው። እየዞር እኮ ነው። አሁን ብዙዎች ሰዎች እኮ አብይ እኮ ኦልሬዲ ዋር ሜንታሊቲ ውስጥ ለአማራ ህዝብ እኮ የነገረው እንዲህ ናቸው፣ ይሄን እሰጥሃለሁ፣ ይሄን አይል ልንግረፋው እያለ እኮ ነው። ኦልሬዲ በኢትዮጵያን በሙሉ ምን እያለ ነው? ግብፅ እየመጣችብን ነው፣ ሱዳን እየመጣችብን ነው፣ ሻዕቢያ እየተሰራ ነው። ጦርነቱ ሲመጣ ኢትዮጵያ ህዝብ ሀገሩን ለማዳን ነው የሚታገለው። አሁን ብዙ ሰዎች ለአብይ የሚታገል ነው የሚመስላችሁ። ለአብይ ስልጣን አይደለም። ኦልሬዲ አብይ ትርክቱን እየሰራ ነው። ሰም ኦፍ ኢት ኢዝ ራይት። ደግሞ ቲፒኤልኤፍ ሀገሪቷን ማፍረስ ትፈልጋለች። ኦብቪየስሊ ቲፒኤልኤፍ መገረፍ አለበት። ኦኬ ስለዚህ ቲፒኤልኤፍን አሁን እንደ ሴትአፕ እያደረገው ነው። ልካም ፑል ስትጫወቱ ኤትቦል ለምሳሌ የሚባል ጌም አለ። ብዙ እኔ ችሎታ የለኝም፣ ግን ስለ ጌም ህግ አውቃለሁ። ኤትቦል ማለት ኳሷ 8 ቁጥር መጨረሻ ነው የምታስገባት እና ምን ታደርጋለህ? ሴትአፕ እያረካት ትሄዳለህ። ኳሷን ነካ ጨረፍ እያረካት እያስጠጋት ትሄድና መጨረሻ ለማግባት እንዲቀል ማለት ነው። ብዙ ታርን እንዳትሄድ ቲፒኤልኤፍን እያመቻቻት ነው። ቲፒኤልኤፍን ብቻ አይደለም የቲፒኤልኤፍ አጋርን አፋብንን ሁሉ እያመቻቸው ነው። ምረጥ እያለው ነው።
ወደ ከቲፒኤልኤፍ ጋር መገባ ከሆነ አገር ገንጣይ ተብለህ ትመታለህ። ከአማራ እየወጣችሁ ነው። ኦኬ ሶ አመቻችቷችኋል። በዚህ ሰዓት እኔ አብይ በዚህ የአማራ ጥቅም የሚያስብ ሰው ትክክለኛ ፕላስ ፖለቲክስ ማለት የኢንተረስት ነው። ፖለቲክስ ማለት የጥላቻ አይደለም። አቦይ ፀሐይን 27 ዓመት ጠብቀነዋል እስኪሞት ድረስ አፍተር 28 years አንድ ቆላ ምናምን ቦታ ላይ በማካሮቭ ሽጉጥ ተረሸነ። ተማርኮ እጁን ሰጥቶ በጥይት እዛው ግንባራቸውን ተብሎ ነው የተገደሉት። ጀስቲስ ተገኘ ለአማራ ህዝብ። ኦኬ አይኖ መቼ ጀስቲስን ከማክ መቼ እንደማገኘው አውቃለሁ። ግን ገና ለገና ሰኪዩርድ ያልሆነ ኦኬ በትክክል የተረጋገጠ ጀስቲስ እንደማላገኝ እርግጠኛ በሆንኩበት ጌም ውስጥ ጀስቲስን የማገኝበትን እድል ላጣው አልችልም። ደብረጽዮን የባለፈውን ጦርነት አዞ ወሎና ሸዋን ያስጨፈጨፈ ኦኬ ይሄ ላገኘው እኮ ነው። በቅርቡ ጀስቲስን እኮ ላገኘው። ደብረጽዮን እንደተለመደው አንዱ ዋሻው ስላጥ ይደረጋል። የአማራ ደም ተመለሰ ማለት ነው። አብይንም ደግሞ አላጣው አልጌት ቢኮዝ አብይ እዚህ አሁን ያለበት ሲቹዌሽን ያመጡት አፋብኖች ናቸው። ሄደው ከወያኔ ጋር ስለተላላሱ ለአብይ በር ከፈቱ። ይሄን ባይከፍቱ ኖሮ ዛሬ ያለንበት ሲቹዌሽን አልመጣም። ስለዚህ አፋብን ኦልሬዲ ነገሩን ካበላሸ በኋላ ህዝባችን ወስደን ሰዓት ውስጥ አንጀምር። ሞኛ አይደለንም። ወልቃይትን ሰተን መጨረሻ የቲፒኤልኤፍ እና አብይ ታርቀው መሀል አስገብተው እኛን እንዲያደቁ ነው የተፈለገው። ከበባ ውስጥ ልንገባ ጽምዶ ሳይመጣ አይደል እንዴ አንተ አማራውን መከፋፈል የጀመረው? ለምን ተዋቻለ? ጽምዶ እኮ ማለት የአንድ ቀን እኮ በአንዴ እኮ ጽምዶ ድንገት የአይን ፍቅር ይዟቸው አይደለም አፋብንና ህወሓት የተጋቡት። ኦኬ ዝም ብሎ ይሄ ምንድነው ላቭ አት ፈርስት ሳይት እኮ አይደለም። እኛ አፋብን ሰዎች ዛሬ አፋብን የሆኑት ማጥቃት የጀመርን ጊዜ እነሱ ያኔ ከህወሓት ጋር አንሶላ ይጋፈፉ ነበር። ለሚቴሉ ማለት በትግራይ ጦርነት እንኳን እነ ምሬ ወዳጆ መሳሪያ ይሻሻጡ ነበር ከህወሓት ጋር ኃይለኛ መሳሪያ። በዚህ ውስጥ እነ ሳላ አምላክ የሚባሉ ጀግና የወልዲያ ልጆች ተገለዋል። ሚስጥር ስለሚያውቁ መድኃኒት ይሻሻጡ ነበር ከወያኔ ጋር። ስለዚህ እኛ ከድሮ ጀምረን ጠምደን የያዝናቸው እነ ዘመነ እነ ምሬ ምናምን ድሮም ከወያኔ ጋር አንሶላ ይጋፈፉን። ዛሬ እኛ እወቁልኝ ነው ሰርግ ነው የተጠራ። ኦኬ ሰዎች ከመጋባታቸው በፊት ቢያንስ 2 ዓመት 3 ዓመት ዴት ያደርጋሉ። ዴቲንግ ሻይ ይጠጣሉ፣ አይስክሪም ይበላሉ ምናምን። እነ ዘመነና እነ አስረሳውን አስረስ ወደ ብልጽግና እየመጣ ነው። ቢኮዝ ጎጃም ላይ ፓወር ስለተነጠቀ ህዋትን ምናምን ጫማ መጥቶ ሊወጣ እያሰበ ነው። ስለዚህ እየቀጠቀጠ ነው። ግን እነዚህ ሰዎች አይስክሪም ከደብረጽዮን ጋር አብረው ይልሱ ነበር የዛሬ ዓመት የዛሬ 2 ዓመት። እኛ ያኔ ነው የነቃንባችሁ። እናንተ አሁን የሰርጉ ቀን ነው የነቃችሁት። ኦኬ አንዳንዶቻችሁ ደግሞ ልጅ ሲወለድ የምትነቁ አላችሁ። ኦኬ ደግሞም ልጅ ተወልዷል። ዘር ያዕቆብ አይታለ የህዋት ሰዎች ከሸዋ መጥተው ከሸዋ ፋኖ የወለዱ አሉ። የምሬ ልጆች ትግራይ ሄደው ልጅ ወልደዋል። ኢቭን ፕራክቲካሊ ማለት ነው። ፖለቲካውን ተውት፣ አለማቸውን እየቀጩ ነው። ሰለሞን ገብረ እግዚአብሔር ነው ምናምን የሚባለው ልጅ እኮ ሸዋ እኮ ሴት አግብቷል እኮ። መብረቁ ክፍለ ጦር ዝግጅት አዘጋጅቶለት እኮ ጥይት የተተኮሰ እኮ ኢንጌጅመንት አድርጓል። ኦኬ እርግጠኛው የሚናገረው ልጅቷ እርጉዝ ስለሆነች ወይ ወልዳ ምናምን ሊሆን ይችላል ባይ ነው። ኦኬ ሰለሞን ለገሪማ። ስለዚህ ዛሬ ነው እናንተ የነቃችሁት። እና እኛ ለምን ተጣላችኋችሁ ላልከው ከድሮ ጀምሮ የፍቅር ግንኙነቱ ባፋብን ሰዎችና በህዋት ብዙ ሰዎች ዛሬ ነው ይመስላችሁ። ድሮ ወለጋ ላይ አማራ ሲጨፈጨፍ እንትን ላይ ቤንሻንጉል ላይ ከወያኔ ጋር ሆኖ ከሚጨፈጨፈው ቡድን ጋር እኮ እነ መዓዛ ይሰሩ ነበር። ዊ ኖ ምን ሲሰራ እንደነበር ያኔ። ኦሮማራ አሪፍ ነገር ላይ ስለነበር እሱን ለመበተን በሚል እኮ አማራ ታርዶ እኮ ለነ መዓዛ እኮ ቀድሞ ነበር ዜና የሚነገራቸው። ቲፒኤልኤፍ ያርድና ለመዓዛ ዜና ይልክላት ነበር። አብረው እኮ ነው ይሰሩ የነበሩት። ኦኬ ዊ ኖ የአማራን ህዝብ ምን ውስጥ እንደከተ ገና ሚስጥራቸው ይወጣል። ዊ ኖ የብልጽግና ሰዎች የአብይ ኃይል
ማረድ የጀመረው አማራን እኮ እነሱ በር በከፈቱት እኮ ኦኬ እንዲህ ይቻላል እንዴ ሰው ወለጋ ለምን አናፈናቅለው ብሎ እኮ የገባው እኮ መጀመሪያ ቲፒኤልኤፍ ካረደም በኋላ ነው እንዴ። ጃልማሮ እኮ ከቲፒኤልኤፍ ጋር ነው የሚሰራው። ጃልማሮ ሲያርደኝ እኮ ብቻውን አይደለም ያረደኝ፣ ቲፒኤልኤፍም አርዶኛል እኮ። ጃልማሮ እና ዘመነ ዛሬ አብረው የሚሰሩ ከሆነ እኮ ያኔ ጃልማሮ በሚያርድ ጊዜ ከነ ዘመነ ጋር ኮሚኒኬሽን ነበረው ማለት ነው። ስንት ልግደል ስንት አማራ ልግደል ምናምን እየተባባሉ ነው እኮ ሲያርዱ የነበሩት። እኛ ድሮ ነው የነቃ ነው ስማርት ስለሆነ። ዛሬ ላይ እንግዲህ የፖለቲካ ጌም መጣ። ሰውየው ምሳ አደረገው አንዴ ላጣ አድርጎት ሄደ። አኪላ እንትኑስ ለምሳሌ አሁን ሚኒሊክን ጠላት አድርጎ አይደለም እዚህ ላይ የመጣው ራሱ ሲመጣ። አሁን ለምሳሌ አንድነት የፈጠሩት አሁን ለምሳሌ አንደኛው ኦነግ ሚኒሊክን የሚታይበትን ነገር ኦነስ የሚባለው ኃይል ሚኒሊክን የሚያይበት መነጽር አለ። እኔ ባይዘው አፋብን ጋር ሚኒሊክን የሚጠላ ኃይል አለ ብዬ አስባለሁ። እንደውም ባይዘው ትዝ የሚል ከሆነ እነ ዘመነ የጻፉት ደብዳቤ ላይ አንድ ነገር ምን ይላል? አፋጎ በነበሩበት ሰዓት ላይ ነገስታቶቹን ጨቁነዋል የሚል ነገር እዛ ላይ ተጽፏል። ስለዚህ አሁን ኢቨን እዚህ ጋር አሁን ለምሳሌ ይሄ የኦሮሞ ብሔርተኞች በብዛት የሚያወሩትን ራሱ የሚኒሊክን እዛ ጋር እንደ አዲሲቷ ሀገር መስራች አድርጎ ነው ያመጣውና እሱን እንዴት ታዋለ? ያፋብን እኮ ፖለቲካ እኮ ከንጉስ ተክለ ሃይማኖት እኮ በላይ ዘለቀን ያስቀደመ እኮ ነው እንዴ። ጎንደር እኮ ያለው እኮ በላይ እኮ ነው እዙ የሚባለው። አስበው ሁሉም ቦታ የንጉስ ስም ተሰጥቶ ነው። አሳምነውም እንደ ንጉስ ነው ማለት የዘመናችን ንጉስ ነው ሸዋለ ኦኬ ተደርጎ እኮ በላይ ዘለቀ እኮ ነው የተባለው። የንጉስ ጠል ነው ሊተራሪ ኃይሉ ኦኬ። አፋብን ውስጥ ያሉ አመራሮች ከህወሓት በምንም አይለዩ ጨቋኝ ነው የአማራ ነገስታት ብሎ ያስባሉ። ኃይለ ሥላሴን እኮ ጠላት አድርገው ነው የሚያስቡት እኮ ኦኬ። ሰውየው ምን አለ? ንጉሶቹ ይመቹኛል ብሎ መጣ። ሰምተዋል? የዘረዘራቸው ነገስታቶች ስም እንዴ ሁሉንም እንዳለ ነው እንዴ። በጣም የገረመኝ ማለት ነው እንትናን ጠቅሶታል። የሚገርመው ከታይጣፉልኝ በጣም የሚገርመው ከምገምተው በላይ ማለት ነው። ከሲሲኒዮስ በፊት የነበረ ነው። በሲሲኒዮስ እና ከፋሲል በኋላ የመጣ ንጉስ ከያውም ኦሮሞዎችን ነው ሲያሳደኝ ነበሩ። እሱን ሳይቀር ጠቅሶታል። ሲሲኒዮስን ጠቅሶታል። ልብነ ድንግልን ጠቅሶታል። እንዴ ሰውየውማ ሰርጸ ድንግል ነው። ሰርጸ ድንግልን ሆድ ኢማጂን ሰርጸ ድንግል ነው ሰውዬ። አጼ ባካፋን ምናምን ያው ከኦሮሞ ጋር ምናምን ለማለት ነው። ግን ስቲል ያ የነገስታቶቹ ኢቭን ኦሮሞ ከመምጣቱ በፊት ያለ የነበረውን የአማራ የሸዋ ሱልጣኔትን ጠቅሶታል። ኦሮሞ አልነበረም በዛ ጊዜ የሸዋ ሱልጣኔት በነበረ ሰዓት ኦኬ። ያን ሳይቀር ጠቅሶታል ሰውዬው። የይፋት ሱልጣኔትን ጠቅሶታል። ሊተራሪ የኢትዮጵያን የ3000 ዓመት ታሪክ ሪኮግናይዝ አድርጎ ነው ሲያወራ የነበረው። አፋጎ ሪኮግናይዝ ያደርጋል እንዴ? ህወሓት ሪኮግናይዝ ያደርጋል እንዴ? ኦነግ ሪኮግናይዝ ያደርጋል? ኢትዮጵያ እኮ 150 ዓመቷ ነው በኦነግ በህወሓት። በአፋጎች ደግሞ ኢትዮጵያ መጀመሪያው በላይ ዘለቀ ከተሰቀለ በኋላ ነው ኢትዮጵያ መጀመሪያው ኦኬ። እርግጠኛው የምነግራቸው አፋብን ቢሳካለት ደብረ ማርቆስ ያለውን እንትን አውሮፕላን ማረፊያ ከንጉስ ተክለ ሃይማኖት ወደ በላይ ዘለቀ ነው የሚቀይረው። ሰውየው ከባድ ካርድ ነው የሳበው። ሰሜናዊ ምናምን እያልክ ምደንስ ከሆነ ከባዱን ካርድ ምዝዝ ነው ያደረገው፣ ትልቁን ካርድ ማለት ነው። ስብልሃለሁ ኃይለኛውን ሰውየው እኮ እስከ በርበራ ወደብ እኮ ጠየቀ። ኖቲስ አድርገዋል። ዘራቆ ሶማሌ እኮ የኛ ነው መሬቱ ሳይቀር እኮ አለ። ኃይለኛ ይሄ የአማራ ኮንሰርቫቲቭ የአማራ ፖለቲካ እኮ ነው ሄደው የሳበው። አሁን እኛ ርስት አስመላሽ ማለት ነው። ሰውየው አጼ ሚኒሊክ የሳቡትን አይነት ካርድ የርስቴን አስመልሳለሁ እንዳሉት ማለት አይካኖድና ከባድ ፖለቲካ ነው። እኔ የዚህን የህወሓትን ልቡን በእጁ ገብቶ ልቡን በጥሶ እጁ ላይ ደም ሳይነካው ነው ሰው ይወጣው። ሊተራሊ ዛሬ በአፋብን በህወሓት ላይ አይ ቲንክ መቃብር ውስጥ ከቷቸው ድንጋይ ጥሎባቸው ነው። እኔ I have never expected አብይ በዚህ ካሊበር እንደ አክቲቪስት ነው ባይዘው he didn't talk as a prime minister. he was not በፓወር ፕሌስ ሆኖ አይደለም የሚያወራው፣ ከስር ነው የመጣቸው። እኔ ኢንተርቪው ሰማ ገርሞኝ ማለት ነው። ይሄ ሰውዬ እንዴት ነው እኛ ቤት መመላለስ ጀመረ እንዴ ነው ያለው።
እኛ ፖለቲካ የምንሰራበት አሰራር ነው ለይሰራው ባይ ዘ ዌይ ያወራው እኛ የምናወራው ነው ሪኮ አዎ ኢቭን the way he do it አይቷል እንዴት እንደ ቢልድ እንደሚያደርገው ለምሳሌ እኛው በነገስታቶቹ ቀላልናቀ ነገስታት ላይ ምንም ነገስታት ይሁን የአማራ ነገስታቶች ላይ አናስነካ በምንም ተም አጼ ኃይለ ሥላሴ እነዛ ነው የምናስነካው አንድ ሁለተኛ አጼ ዮሐንስ ላይ እኛ እሱ ከመናገሩ በፊት የዛሬ 2 ወር ነው ስንናገር የነበረው ኦልሞስት የጽፎ ከመጣ በኋላ አጼ ዮሐንስ እኮ ጨፍጭፏል የሚል ፕሮግራም ይዘን ነው እዚህ ስንሰራ አሁንም ለምሳሌ አሁን ያለው ጽምዶ ሸጧል ብለን ነው የምናስበው አንደኛ ሸጧል ብለን ይሄን ስንናገር የነበረው ነገር ነው የተናገረው ሶስተኛ ደግሞ ምንድነው ደግሞ አሁን ይሄ የተናገረው በይሄ የአፋብን ጥምረት ትክክል አይደለም እንደውም አማራ መጣመድ ካለበት እንደውም ኦሮሞ ጋር ነው ልትጣመድ የምችለው እንጂ ከትግሬ ጋር ልትጣመድ because የህዝብ ቁጥር ታሪክም አንደኛ አዲሲቷ ኢትዮጵያ ላይ ጎበና ዳጬና እንደውም ካወራን ጎበና ዳጬና ፕሮግራም ሰርተናል እኮ 2 ፕሮግራም ሰርተናል የሰራነው ፕሮግራም ሪሰንት አሁን የሰራነው ራሱ የዛሬ 6 ቀን ነው እና ኢቭን ሰውየው የሚመስለው እኔ እዚህ ቁጭ ብሎ በጣም ተጣጥቶታል ኢቭን the way he was doing the politics ወንበር ላይ ፓወር ላይ ሆኖ አይደለም የሚሰራው እንደ አክቲቪስት ነው የመጣችው by the way ይወላችሁ አንድ ሐሳብ ከላይ ስትወረውረው ኦቶሪቲ ኖሮት እኔ ያረጋለሁ ምናም ብለ ስትወረውረውና ከታች እንደ ሐሳብ ስትወረውረው የተለየ ነው ከታች ስትወረውረው ዘር ነው ምዘራው ያድጋል ኦኬ ከላይ ስትወረውረው እንደ ዝናብ ነው ኦኬ ዝናብ የተዘራን ዘር እንጂ የሚያሳድገው ዘር መሆን አይችልም ኦኬ ሰውየው አሁን ለምሳሌ እንትን በላይ ዘለቀ ላይ እኛ ከዚህ በፊት 1 አመት በፊት ፕሮግራም ስንሰራበት የነበረው ዘውዴ የሚባለው ሰውዬ ባይ ዘ ወይ ይሄን ሰውዬ ፎቶም አሁንም ጎንደር ላይ ባለፈው አሁን የዛሬ 2 ቀን ተነግሯቸው የዛሬ 2 ቀን ሲሰጣጡ ነበር ጎንደር ላይ ካየው ይሄንን ፎቶ ይሰጣጡታል ባይ ዘ ወይ ይሄንን የዘውዴን ፎቶ እና ሰውዬው ታክቲካሊ ፖለቲካ ነው በቃ እየሰራ አሁን ፖለቲካ ጀምሯል በቃ ሰውዬው ከባድ አሁን ይወላስ ካሁን ድረስ አብይ ጥይት ነበር የሚተኩስ አሁን ነው መደንገጥ ይወላችሁ በአማራ ፖለቲካ ውስጥ ያለ አሁን ነው መደንገጥ because he's playing politics so ያለን አቅም ይሄ ነው እኔ የመሰለኝ ስስቅ ነበር ባይ ዘ ወይ ሊተራሊ እኛ ፖለቲካ ብንሰራ ምንሰራው ነው ቁጭ ብሎ እንደ አክቲቪስት ነው ይሰራው ኦኬ ህዋትን ጠቅ ኪኪ ፖይንት የወልቃይትን ኬዝ አነሳ የራያን ኬዝ ጠቅ የባብንን ኬዝ ጠቅ የታሪክ ጉዳይ ጠቅ የሆናን ኢቭን የሚመታው አመታት ራሱ የሚገርም ምን ታረው እስቲ እንደ ህዝብ ሆነ ስሙ ኖርማል እኛ እኮ ፖለቲካ ሰው ስለሆነ ፖለቲካ አናላይዝ ስለምናደርግ እንደ ህዝብ ሆነ ስትሰማው በቃ ሂሳቡን ሰርቶ አስቀምጣል የአናሊሲስ ኦኬ ሶ አይ ካን ኖት ዲናይ ዛሬ ህዋትና አፋብን ከባድ ምት ነው የመታቸው ሊቋቋሙት የማይችለው ምት ሰሜናዊ ምናምን ብሎ የሰሩትን ፖለቲካ ሊተራሊ በስቴት ሚዲያ አፍርሶት ነው ሄደው እስቲ እንደ ራሳችሁ እንዳማራ ህዝብ ናችሁ አስቡት ጎጃም ነው ያላችሁት አኪላ በድራ አንዴ ወንድም ጎጃም ነው ያላችሁት እርሻ አረሳችሁ ጤፍ አረሳችሁ ጤፋችሁን ከመራችሁ ከዛ ጤፋችሁን ልሸጡ ብላችሁ ወደ ገበያ ልትወጡ ስትሉ 2 አማራጭ መጣ ሰሜናዊ ለትግሬ ኢትዮጵያዊ እሱ እኮ ኢትዮጵያዊ ብሎ ነው የሰራው ኖቲስ አድርገው ኢትዮጵያ ራሱ ኦሮሞ እንዳይሸት ፈልጎ ሸዋ ብሎ ነው የሰራው ከዛ ኦሮሞ አለ ምን ታረጋለህ በቃ ከኦሮሞ ጋር ነው የሰራው because ጤፍን ኦሮሞ ነው በብዛት ሊገዛ የሚችለው ሊተራሊ አማራጭ ነው ያስቀምጣል ከትግራይ ምንም የለም እንደ ሰሞን ደግሞ ለገርፈው ነው ድጋሚ ጭራሽ ላውድ በሻሻ ነበረ ከዚህ በኋላ አይ ዶንት ኖ ከበሻሻ በታች ምን አለ አይ ዶንት ኖ በሻሻ ሀመር ነው ማረገው ነው ሀመር ባሮ ላይ ሰላም አንድ ጊዜ ልናገር ነው እና ኤኒዌይስ እሺ በቃ የ30 ሰከንድ ስጪና ለዝጋው እና ምንድነው አሁን መፍራት አሁን ነው የምትፈራው አሁን ወደ ህዝብ በፊት ወደ ህዝብ ልብ ጥይት ነበር ሰው የሚተኩሰው አሁን ወደ ህዝብ ልብ በእግሩ መጓዝ ጀምሯል ፖለቲካ ለኛ እንደዋና አማራው ሾክ ነው ያደረገው ኦኬ ጌማችን ስቴፕ አፕ ማድረግ አለበት አፋብኖች ግን በጥይት እንጥለዋለን ሲሉ ህዝቡን እየወሰደባቸው ነው ማለት ነው ኦኬ እና እኔ what I would say የዛሬው
politically he was eloquent. He didn't do it as a prime minister, he did it as an activist. እና ዘርዘርቷል and you will see ዘሩ ደግሞ ግሮስ ያደርግ because state media ያለው state machine አለው you can easily like cultivate it. እኛ ብዙ የደከምንበት ፖለቲካ ነው ባይዘው ኦኬ እና እሱ ኦኬ እኔ ምን አገባኝ ለጥቅሙ ሲል የኛን ፖለቲካ ትንሽ ራን አድርጎልናል። እስኩድ ግን I think I don't know እዚህ ቁጭ ብሎ የሚሰሙ ሰዎች ይኖሩት ይሆናል ምናምን አላውቅም ግን the guy is getting sharper and sharper recently ጨርሻለሁ